አንደበት ፖድካስት ኢዲዲያ እባላለሁ። ሁል ጊዜ ነው እንደዚህ ነው የምለው ሰው ነኝ። ከዛ በኋላ ያለውን ኢዲዲያ ለማብራራት እኔ ራሱ አልችልም። በእርግጥ ይሄ የማንነት ጥያቄ የሚባለው ነገር በጣም ለመመለስ አስቸጋሪ ከሆኑ ሐሳቦች አንዱ ነው እና ሰው የሚለው ሙሉ ለሙሉ ይገልጸኛል ብዬ አስባለሁ። ካቶሊክ ፈላስፋው ማለት ነው። እና ፈርስት ዌይ 5 መንገዶች አሉት እግዚአብሔርን የሚያረጋግጥበት አኳይነስ። የመጀመሪያው ዌይ ከእንቅስቃሴ ወይም ደግሞ አርጊመንት ፍሮም ሞሽን የምንለው ነው። እና ይሄ አርጊመንት ፍሮም ሞሽን የሚጀምረው ከፓርሜኒዲስ ነው። እና አንበልና ትኩስ ቡና ይዘን ውስጡ ቅዝቃዜ የለውም፣ ትኩስ ነው ቡናው። ከጊዜ ሂደት በኋላ ግን ቅዝቃዜ ይመጣል። ያ ማለት ቅዝቃዜው ካለመኖር ወደ መኖር መጥቷል እያልን ነው ይላል ፓርሜኒዲስ። ይህንን ሲይዘው እጅ ያስፈልገኛል፣ ለእጄ ሾልደር፣ ለሾልደሬ ሰውነቴ፣ ለሰውነቴ ወንበሩ፣ ለወንበሩ እያለ ታች ድረስ ይሄዳል። መጨረሻ ላይ የት ነው የምትሄደው? ክርክር። እኔም በእርግጥ ክርክር በጣም ስለምወድ ብዙ ጊዜ የጓደኛ ግሩፕ ላይ ስንጨቃጨቅ ነው። ውሃ ጠምቶት የሞተው እንዴት ነው? እንዴት ውሃ ጠምቶት ሞተ? እውነት ነው ትላለህ? እኔ በጣም ቬሪ ስኬፕቲካል ነኝ ስለሷ። ውሃ ጠምቶት ነው የሞተው የሚባለው ነገር ለማገናኘት ይመስለኛል ታሪኩም እንዲጣፍጥ። ሾፐንሃወርን ብዙ ሰው ይወደዋል፣ እኔም ወደዋለሁ። ረስቼው ነው። ሾፐንሃወር ይመቻል። ሾፐንሃወር is good። ለምን አትወደውም? በላይ ሾፐንሃወር very dark። ምኑን ነው የወደድከው? ቅድም እንዳልነው የካፍካ ጽሁፎች በተደጋጋሚ ስታነባቸው አዲስ ነገር ከምታገኝባቸው መጽሐፎች ውስጥ አንዱ ነው። ሜታሞርፎሲስን 4 ወይ እንደዛ አካባቢ አንብቤዋለሁ። ያነበብካቸው መጽሐፎች ትኖራቸዋለህ? ቀይሮሃል? ገብቷል? ደነረዳይ ያ ነው ጎሉ መሆን ያለበት። አሪስቶትል እንደሚለው ይሄንን የሚያል ግባብዴ መጽሐፍ እንዴት ነው ራስን ትሬን ያደረገው? ከምሬ ነው። እስኪው በአሁን ሰዓት ትልቅ ችሎታ ነው እንደዚህ መጽሐፍ መጨረስ ቲክታክ ባለበት ጊዜ አይመስልም? በጣም እንዴት ነው? ከየት ነው ያመጣው? ማስተሪንግ ምን ያህል ቁጭ ትላለህ እያነበብክ? እንደ ሙዴ ነው። አንዳንዴ 10 ሰዓትም ልናነብ እንችላለን። ከምር ነው? ቁጭ ብለህ 5 6 አንስቼዋለሁ ይሄን መጽሐፍ ልጥለው እችላለሁ፣ ግን stick with you። አንዳንድ ሐሳቡ በጣም ደረቅ ቢሆንም አይፈታም። ገብቷል አይደል? እንደዚህ አይነት መጽሐፎች አሉ። አይ መጽሐፉ ሲከብዳቸው ያስቀምጡት ማለት ሳይሆን ለምሳሌ ከፍልስፍናዊ ሐሳብ አንፃር እንደ አንድ ሐሳብ ነው እንጂ የኔ እምነትም አይደለም። of course አይደለም ነው እያልኩኝ ያለው ስለ ሐሳቡ ነው ባይተው እያወራን ያለው። of course ሰዎች እንደዛ ብለው ስለሚረዱ ነው። ስለ ሐሳቡ ነው እያወራን ያለው፣ የሱ ሐሳብ አይደለም። አንደበት ፖድካስት። ሰላም ከአንደበት ፖድካስት እንዴት ናችሁ? ያው ዛሬ አኮረፈ ሰው አኩርፏል። እንዴት ነው? አሎ እግዚአብሔር ይመስገን። ዌልካም ቱ አንደበት ፖድካስት። ስለመጣ በጣም ቴንክ ዩ። ስለጋበዝከኝ በጣም አመሰግናለሁ። እንዴት ነው? ቀለል አድርገን ነው አይደል የምናወራው ዛሬ? አሪፍ። ያልተካበደ ፖድካስት እንዴት ነው? የሆነ ፖድካስት ላይ ቀርባ ይቻላል? አዎ ከዚህ በፊት አንድ ፖድካስት ላይ ቀርቤያለሁ። እንዴት ነበር? አሪፍ ነበር። ትንሽ ሪአክሽኖቹ ትንሽ ሰው ጋር ያለው ሪአክሽን ትንሽ የድንጋጤ አይነት ነገር ነው፣ ግን አሪፍ ነበር። ማለት የድንጋጤ አይነት ማለት ሰዎች ናቸው የደነገጡት? ከተለቀቀ በኋላ አንድም የተረዳውበት ነገር ብዙ ሰዎች አማርኛ በደንብ እንደማይችሉ ነው። ማለት ተው እንጂ እንዴት ትንሽ ቃላት ለማሳመር ሞክሬ ነበር እና ሰዎች ያኛውን የተጠቀምኩትን ዘይቤ ቀጥታ ወስዶት እንደ ስድብ ነገር መስሏቸው ነበር። ዋው ኦኬ። ስለዚህ አልተረዱም አንዳንድ ቦታ ላይ። በእርግጥ የአንድ ሰዓት ከ20 ደቂቃ ውስጥ የ30 ሰከንድ ምናምን ቪዲዮ አይቶ ነው ሰው ሙሉ እንትኑን የሚወስንበትና ያው ሙሉ ለሙሉ ያዩትና የተመቻቹ ሰዎች አሉ፣ ግን ያቺን ቦታ ብቻ ማይተው የተናደዱብኝ ሰዎች ነበሩ። ኦኬ። የምን የሃይማኖት ፖድካስት? የሃይማኖት ፖድካስት ስለነበረ። ኦኬ። ስለዚህ እዛ ላይ ሄድከው ለምንድን ነው? ትንሽ ውዝግብ ስለፈጠርክ ነው ቲክታክ ላይ ይመስለኛል። አንዳንድ ሐሳቦች ቢነሱ በሚል ሐሳብ ነበር። በሚል ነበር አሁንም ነበር ነው። ኤኒዌይስ ዌልካም ቱ አንደበት ፖድካስት። እዚህ ፖድካስት ላይ ራስን ነው የምታስተዋውቀው። እስቲ ራስን አስተዋውቅልኝ። ኢዲዲያ እባላለሁ። ሁል ጊዜ ነው እንደዚህ ነው የምለው ሰው ነኝ። ከዛ በኋላ ያለውን ኢዲዲያ ለማብራራት እኔ ራሱ አልችልም። በእርግጥ ይሄ የማንነት ጥያቄ የሚባለው ነገር በጣም ለመመለስ አስቸጋሪ ከሆኑ ሐሳቦች አንዱ ነው እና ሰው የሚለው ሙሉ ለሙሉ ይገልጸኛል ብዬ አስባለሁ።
ቲክቶክ ላይ ዩቲዩብ ላይ ይሰራለሁ ከወጣቶች ጋር በደንብ ለመቀራረብ ወጣቶችን እኔን የሚመስሉና እኔን እንዲመስሉ የምፈልጋቸውን ወጣቶች ለማግኘት እነዚህን ሶሻል ሚዲያዎችን እጠቀማለሁ። በጣም አሪፍ። ሰው ነኝ በሚለው ዘግታዋል ማለት ነው። ሰው እንደሆንክ ያው ኦብቪየስ ነው፣ ግን ራስን አስተዋውቅ ስል ምንድነው ትንሽ ዲቴል የማያውቁ ይኖራሉ። ቲክታክ ላይ ሁሉም ሰው አያይህም። ገባ? የማያይ ሰው ምንድነው አሁን ለምሳሌ ቲክታክ ላይ የምታሳያቸው ኮንቴንቶች የምትሰራቸው ኮንቴንቶች ምን አይነት ናቸው የሚል ነው። ፊሎሶፊ ትሰራለህ፣ ሳይኮሎጂ፣ ስፒሪቹዋል፣ ሌላ ምንድነው? ስለ መጽሐፍት ሪቪው ቡክ ዋናው እንደው ስለ ቡክ ሪቪው ነው። ቡክ ሪቪው አንደኛ ነው። አሪፍ ቡክ ሪቪው ነው የምትሰራው። በጣም እውነት ከሱ እንደውም ብንጀምር አሪፍ ነው። መጽሐፎችን በጣም አይቻቸዋለሁ። እኔም የንባብና የመጽሐፍ ትልቅ የምወደው ነገር ነውና ከምን እንጀምር መሰለ? ፊክሽን መጽሐፎች ሬኮመንድ ስታደርግ አይቻለሁ። ፊክሽን መጽሐፎች ስፔሻሊ አሁን ለሰመር እንደዚህ ደርድረው መጽሐፉን መርደር ዌፐን ነው የሚመስለው። ያነበብካቸው ናቸው መጽሐፎቹን አብዛኞቹ? ኦኬ። ሌሎቹን ያው ሬኮመንድ ታደርጋቸው? አዎ እኔም እያነበብኳቸው ያሉት ናቸው ክረምት ላይ። አዎ ናይስ። ከእስቲ ሬኮመንድ ካረካቸው አምስቱ እስቲ እንጀምር። የዶስቶቭስኪን ሬኮመንድ ስታደርግ አይቻለሁ። የሴፒየንስ ዩራሪ እሱም የምወደው መጽሐፍ ነው። እስቲ ሬኮመንድ ያረካቸውን መጽሐፍ ቢያነቡት አሪፍ ነው የምትላቸውን እስቲ ከሱ እንጀምር። ያው ምንጊዜም ያው ብዙ ጊዜ መጽሐፍት ሪቪው የሚሰሩ ሰዎች ሁልጊዜ ሪኮመንድ የሚያደርጉት ነው የዶስቶቭስኪ ክራይም ኤንድ ፓኒሽመንት። በጣም በቃ ለሚያነቡ ሰዎች መሰረታዊ ከሚባሉ መጽሐፍት ውስጥ አንዱ ነው። ለምን እንዳልኩ ልንገርህ። ፊክሽን መጽሐፍ ማንበብ ልክ እንዳልሆነ ብዙ ሰው ያወራል አይደለ? ለምን ፊክሽን መጽሐፍ ታነባለህ? ኢንተርቴይንመንት ነው፣ እውቀት የሚሰጥ ነገር ሌላ ነገር አንብ። ለምንድን ነው ፊክሽን መነበብ ያለበት? ከዛ ደግሞ ዶስቶቭስኪ ለምን? በመጀመሪያ ፊክሽን መነበብ ያለበት ምክንያት እንደዚሁ በቃል ቢገለጹ ወይም ደግሞ በቃል የሚገለጹ በዝር ጽሁፍ ነው የሚባለው ዝም ብሎ እንደዚህ እያስረዳ ከሚጽፈው ይልቅ ያንን ፍልስፍናዊ ሐሳብ ሊሆን ይችላል ሳይንሳዊም ብቻ የሆነ ሊያስተላልፍ የመለገውን ሐሳብ እየኖረ ባለው ሰው በዛ በሚኖረው ካራክተር አድርጎ ሲገልጸው አንደኛ ለመረዳት በጣም ቀላል ነው። ሁለተኛ ካራክተሩ ጋር ያ ጸሐፊው ያለውን ዝምድና አንደኛ ነገር፣ ሁለተኛ ካራክተሩና እኛ ያለንን ዝምድና ከመጽሐፉ ጋር ያለንን ግንኙነት የበለጠ ስለሚያጠብቀው ብዬ ስለማስብ እንደውም ቀጥታ ከሚጻፉ ጽሁፎች ይልቅ በፊክሽን ወይም ደግሞ በዲያሎግ መልኩ የተጻፉ ሐሳቦች የበለጠ ለመረዳት አሪፍ ናቸው ብዬ አስባለሁ። እንደውም በጣም ትላልቅ የፍልስፍና ጽሁፎች በተለይ ጥንታውያኑ የነ ፕሌቶ የነ ዴቪድ ሂዩም ራሱ በዲያሎግ መልኩ የቀረቡ ናቸው። ፎሎ ለማድረግ በደንብ ይመቻል። እንደዚህ ባንዴ በመደዳ ከሚጻፈው ይልቅ እንደውም በፊክሽን ሲሆን ለመረዳት ቀላልም ይሆናል። እንደዛ ሰውን በመኖር በህይወታችን ፍልስፍናውን ተግባራዊ ማድረግ እንደምንችልም ያሳየናል ብዬ አስባለሁ። ኦኬ አሁን ዶስቶቭስኪን ለምን መረጥከው? ለምሳሌ ዶስቶቭስኪ ኖትስ ፍሮም አንደርግራውንድ አለ፣ ክራይም ኤንድ ፓኒሽመንት አለ። እነሱን ስናነብ የምናገኛቸው እስቲ ፊሎሶፊካል ነው ሀሳቡ ይባላል አይደለ? ዶስቶቭስኪ ምንድነው እስቲ የምናገኘው? ያው ሴቲንጉ አለ ዶስቶቭስኪ የሚጽፍበት ይሄ የ19ኛው ክፍለ ዘመን እሳቤ ያለበት ነው። በዛ ሰዓት አንደኛ የኤቲዝም እድገት ከፍተኛ ነበር እና ሰዎች መካከልም የናይሊስቲክ የሆነው አስተሳሰብ በቃ ህይወት ምንም ትርጉም የላትም፣ የምናደርገው ነገር በሙሉ ምንም ጥቅም የለውም፣ ይሄ ዓለም ምንም ትርጉም የለውም የሚለው ሐሳብ በጣም ያደገበት ሰዓት ነበረ እና ዶስቶቭስኪ የሚጽፈው በዛ እንትን ውስጥ ነው፣ በዛ እንደዛ አይነት መልክ ባላት ራሽያ ውስጥ ነው እና ለምሳሌ ክራይም ኤንድ ፓኒሽመንትን እንኳን ብንመለከት የመጀመሪያው እንትኑ ካራክተሩ ሱፔሪየር ሰው ነኝ ብሎ ነው የሚያስበው። ኢሴ ይጽፋል እና ሱፔሪየር የሆኑ ሰዎች ወይም ደግሞ የበላይ የሚባሉ ሰዎች በማህበረሰቡ የሞራል ህጎች ሊታሰሩ አይገባም፣ ከዛ አልፈው የፈለጉትን በማድረግ ሊያሳኩ ይገባል፣ ልክ እንደ ናፖሊዮን አይነት ማንነት ሊኖራቸው ይገባል የሚል አይነት እሳቤ ያለው ልጅ ነው። በአምላክ የማያምን አይነት ልጅ ነው እና ይህ ልጅ ምን አይነት ሐሳብ ያመጣል? ለምን አንድ የምታስጠላ መልኳ የማያምር ያረጀች በጣም የምትጨቃጨቅ አይነት ሀብታም ሴትዮ አለች፣ ለምን እሷን ገድዬ ብሩንም ለመልካም ነገር አውለዋለሁ ራሴም አውለዋለሁ የሚል
ሐሳብ ያመጣል እና መግደል ስህተት እንኳን ቢሆን ለሱፔሪየር ማኖች የተፈቀደ ነገር ስለሆነ ሞራልን አልፎ መሄድ እንደዛ ማድረግ ይችላል የሚል እሳቤን ይዞ ያንን ድርጊት ያደርጋል። ግን ያልጠበቀውን ነገር ነበር ያጋጠመው። ራሱን በጣም ኦቨርስቲሜት አድርጎ ነበር ያንን መቋቋም እንደሚችል አትሊስት እና ይሄ ዳርከር ሳይድ የምንለው ይሄ ጨለማው የሰዎችን አእምሮ ዶስቶየቭስኪ በደንብ የተረዳው ስለሆነ አብዛኞቹ ይሄ ከክራይም ኤንድ ፓኒሽመንት ውጪ ኖት ፍሮም ዘ አንደርግራውንድም ላይ ዘ ብራዘር ካራማዞቭ ላይ ይሄ የሰዎች ዳርከር ሳይድ ሲገለጥ ምን እንደሚመስል በደንብ አድርጎ ያሳየናል። እና ያ ልጅ በብዙ ሂደት ውስጥ እንዴት ደግሞ ወደ መጨረሻ ላይ ወደ ባንድም በፍቅር አማካኝነት ነው ሁለትም ከተማረው ትምህርት የተነሳ ወደ እንደ አላዛር ከሞት ይነሳል። ያ ካራክተር ይሄ ከገደለው እንደዚህ አፍኖ ይዞት ከነበረው ከተማ ውስጥ እንደገና እንደ አላዛር ከሞት ይነሳና ወደ እምነት ደግሞ ይመጣል። ሶ እምነትን መመልከት እንችላለን። ስቃይ ሰፈሪንግ የምንለውን ነገር ይሄ ናይሊዝም የምንለውን ሐሳብ እነዚህን ሁሉ ሐሳቦች በአንድ ካራክተርና ያ ካራክተር አንድ ባደረገው ድርጊት በሚያሳልፈው ታሪክ ውስጥ ዶስቶየቭስኪ እነዚህን ሐሳቦች በደንብ ያብራራቸዋል። ሶ አንድ ፊክሽን በማንበብ እነዚህን ሁሉ ሐሳቦች ማግኘት እንችላለን። የፊክሽን አንደኛውም ጥቅሙ በዚሁ ይሄ ይመስለኛል። በጣም አሪፍ። እንዴት ቢያነቡ አሪፍ ነው? ዶስቶየቭስኪ ማንበብ የሚፈልግ ሰው ብዙ ሰው ኖትስ ፍሮም አንደርግራውንድ ትንሽ ስለሆነች ከዛ ይጀምራል። ሁሉም ሰው የሚያቀሉ እኔ እንደዛ አይደለም የጀመርኩት። እኔ የክራይም ኤንድ ፓኒሽመንት ነው ያነበብኩት። አንተም እሱ ስትናገር ነበር። እስቲ የቱን ቢያነቡ አሪፍ ነው? መጀመሪያም እኔም ሪኮመንድ የማደርገው ከክራይም ኤንድ ፓኒሽመንት ጀምሩ። ትልቅ ነው። ለማንበብም ትንሽ ያስቸግራል፣ ግን ዶስቶየቭስኪ እንዴት እንደሚጽፍ አንደኛ ነገር እና ሐሳቦቹ ምን እንደሚመስሉ አብዛኛው ሐሳቦቹ ክራይም ኤንድ ፓኒሽመንት ላይ ያሉና ዶስቶየቭስኪ ለመታወቅ ክራይም ኤንድ ፓኒሽመንት ነው በቀጥታ የሚመከረው ብዬ የማስበው። ኦኬ፣ የአጻጻፍ ስልቱን ለማወቅ ማለት ነው። አጻጻፍ ስልቱንም አብዛኞቹ ሐሳቦችም ኦልሞስት አሉ ክራይም ኤንድ ፓኒሽመንት ላይ የዶስቶየቭስኪ። ኦኬ that's nice። ስለዚህ ክራይም ኤንድ ፓኒሽመንት ከዛ ያሉ የትኛው ነው your favorite? የምትወደው የትኛው ነው? the idiot ለምን? ካራክተሩ አሁን የብዙ ሰው ክራይም ኤንድ ፓኒሽመንት ነው ብዬ ነው the idiot ነው የምወደው። አላውቅም እንደ ይሄ የውስጤ ስሜት ግን the idiot ላይ ነው ያለው። ካራክተሩንም በጣም ስለምወደው ሊሆን ይችላል the idiot የተባለውን ካራክተር። ናይስ በጣም። ሌላ ቡክ ሬኮመንድ ያደረካቸው ምንድነው? ለሰመር ሴፒያንስ አለበት፣ ሆሞዲያስ አለበት፣ ፕሪንስ ምናምን ብዙ ነበሩ መሰለኝ። ሴፒየንስ፣ ሆሞዲያስ፣ 21 first century ከዛ ኔክሰስ አራቱንም ምን ያንብቤያቸዋለሁ። I'm a huge fan of Yuval Harari። በጣም የሚመችኝ ጸሐፊ ነው። እስራኤሊ ሂስቶሪያን ነው። ያው ለማያውቁት ሃይሊ ሬኮመንድ ከሚደረጉ መጽሐፎች ውስጥ ነው። ሴፒየንስ ከየት እንደመጣ ነው የሚያሳየው። ሴፒየንስ ስፔሺሱ እዚህ ጋር እንዴት እንደደረሰ ነው። ስለዚህ ያው ሂስትሪ ሂደቱን ኢቮሉሽን ምናምን ብዙ ነገር ነው የሚያሳየን። ሆሞዲያስ ደግሞ የሰው ልጅ ከ200 ዓመት በኋላ ሆሞዲያስ ተብሎ ይጠራል ብሎ ነው የሚገምተው ዩቫል ሃራሪ። እና የሀሳብ ምንድነው ሆሞዲያስ የሚባለው ምን አይነት ሰው ይሆናል ሃፍ ሮቦቲክስ የሚጠቀም ምናምን ብሎ ይገልጸዋል። 21 first century ደግሞ አሁን ያለንበት ነው። አሁን ያለንበት ጊዜ በጣም ብዙ ነገሮች ዲማንድ የሚያደርግ ጊዜ ስለሆነ እሱን በደንብ አድርጎ ያሳየናል። ኔክሰስ ስለ ኤአይ ነው። በጣም እኔ አራቱንም በየተራ አንብባቸዋል። ሁለት ሆሞዲያስ እና ሆሞዲያስ 21 first centuryንም ብትችለው ብታነበው በጣም አሪፍ ነው። የዶስቶየቭስኪን በጣም አድናቂ ነኝ። ሬኮመንድ እንዳልከው በጣም ወሳኝ ነገር ነው። ከዚህ ወዴት እንሄድ መሰለህ? አንዳንድ የምታነሳቸው በጣም አሪፍ ሀሳቦች አሉ። ለምሳሌ ስለ ፓስካል የምታነሳው ሀሳብ አለ። ስለ ቁማርና ስለ ሶሻል ሚዲያ ስክሮል ማድረግ እንዴት በጣም ከባድ እንደሆነ እስቲ በጣም ወድጄዋለሁ እሱን ሀሳብ። የፓስካል ፖንሴ የምትል አጫጭር ጽሁፎቹ የተሰፈረበት መጽሐፍ አለች እና ጽሁፏ ሙሉ የፓስካል ሀሳብ አይደለም። በተለያየ ጊዜ የጻፋቸው አብዛኞቹ እንደውም ሀሳባቸው ሳያልቁ ያቋርጣሉ ምናምን እንደዚህ ተከታታይም እንትን ናቸው። አንዱ ካንዱ ጋር አብሮ እንዲወጥ የሆነ ታሪክ አይደለም። አጫጭር ጽሁፎቹ ናቸው እና እዛ ላይ ስለ ቁማር ያነሳልና ቁማርን ሲያነሳ ቁማርን ምንድነው እንትን ያደረገው ልንወጣበት የማንችለው ነገር ያደረገው ብዙ ቁማርተኞች አንዴ ከጀመሩ ማቋረጥ የማይችሉት ነገር ቁማር ነው። ሳይኮሎጂካል እሺ። እና ለምንድነው የሚለውን ጥያቄ ይጠይቃልና ፓስካል ሁለት ነገር እንትኖችን ያስባል። ሁለት ነገር ብናደርግ ብሎ ያስባል ቴስት ለማድረግ ማለት ነው።
አንደኛው ቁማሩን እሺ ተጫወት፣ ግን ምንም አይነት ሽልማት አታገኝም ብንለው ይሄንን ቁማር ተጫዋች ምንም ደስተኛ አይሆንም። ቁማር እንደዚህ ሄዶ እንትኗን ምንድነው የምትባለው ማሽኗን ቢነካካ ምንም ጥቅም አያገኝም። ሁለተኛው ደግሞ ብሩን እንሰጣለን የቁማር የምታሸንፈው ግን ምንም ቁማር እንዳትጫወት ብንለውም ያ ሰው ደስተኛ አይሆንም ይላል። ታዲያ ምንድነው ደስተኛ የሚያደርገው ሲል ሁልጊዜ አሸንፋለሁ የሚለው ሁልጊዜ ሽልማቱን በቅርብ ርቀት ላይ ያያት አሸንፋለሁ ይላል። እሺ ተስፋ አለ የማሸነፍ ግን የመሸነፍም እድል አለው። በተሸነፈ ቁጥር ቀጣይ አሸንፋለሁ የሚል ተስፋ አለ ሁልጊዜ ከፊት ለፊቱ ላይ እንደውም የሆነ ስዕል አለ አህያው ላይ እንደዚህ ካሮት ፊት ለፊቱ በገመድ ያስሩለትና ካሮቷን እየተከተለ ይላል። ከራሱ ጋር ስለተጣበቀ ግን ካሮቷን መቼም አያገኛትም እና እንደዛ አይነት መልክ ነው ያለው ቁማር። ሶሻል ሚዲያም እንደዛ ነው። በተለይ ይሄ ስክሮል የምናደርገው ነገር እንደውም ከቁማር መጫወቻ ማሽኑ ጋር ይመሳሰላል። እንደዚህ ፕሬስ አድርገህ ራንደም ነገር እንደሚወጣው ስላት መሽን የሚባለው ማለት ነው። ስላት መሽን ማለት ላስ ቬጋስ ምናምን በጣም ፌመስ ጋምብሊንግ the most addictive machine ስላት መሽን ነው። ሳንቲም ትከታለህ። ልክ አሁን ስታደርገው አንድ አይነት አይተሞች ሲመጡ ለምሳሌ ቼሪ ከሆነ ቼሪ አንዱ ቼሪ ሆኖ አንዱ ሌላ ከሆነ አታሸንፍም ማለት ነው። ስለዚህ ማይንድ በሉፕ ነው የሚሰራው። እሱን አጠኑና ስክሮል እንደዚህ ስታደርግ አንቲሲፔሽን አለው። ከዚህ ቀጥሎ ሌላ የሚመጣ አሪፍ ቪዲዮ አለ። ዶፓሚን እንዴት እንደሚሰራ ያው ታውቃለህ። ዶፓሚን ብዙ ሰው የሚመስለው የሚሰራው የሆነ ነገር ስታደርግ ፕሌዠሩ ብቻ ይመስላል፣ ግን ፕሌዠር እንደምታገኝ ቡና እንደምትጠጣ ስታስብ ነው። that's when you get the dopamine እና the same technique ነው የተጠቀሙት። እዛ ጋም ካየኸው ስክሮል አረክ የሆነ ያንተን ቪዲዮ አየው ሌላም ቪዲዮ አለ፣ ሌላም ያስቅ አለ whatever you know በአንቲሲፔሽን ነው የሚቀጥለው። በጣም አሪፍ ሀሳብ ነው። እኔ ከፓስካል በጣም የምወድለት ሀሳብ the best thing you can do is be in a good mood የሚለው ሀሳብ አለ። በጣም የምወድለት ኮትና የሚሰራ እንትን ነው። ሙድህን ጥሩ ላይ ስታደርግ ብዙ ጥሩ ነገር ይከተልሃል አይነት ነገር ነው። የፓስካል መጽሐፍ አንብባል? ፖንሴን እሱ ብቻ ነው ያነበው? እስቲ ስለሱ አውራ። አጠቃላይ መጽሐፍ ስለ መጽሐፉ ምን ኢንትረስቲንግ ነገር አለው የሚለው። ፖንሴ እንትኑ ነው ይሄ አጫጭር ጽሁፍ ነው። በተለያየ ጊዜ የጻፋቸው አጫጭር ጽሁፎቹ ናቸው። አብዛኞቹ ሀሳቦች ያላለቁ ናቸው፣ ተንጠልጥለው የሚቀሩ ሀሳቦች አሉት። አንዱን አንብበን ሌላ አዲስ ሀሳብ የሚያነሳበት የተለያየ ብዙ ሀሳቦች የሚነሳበት ነው። በእርግጥ በሚያሳዝን ሁኔታ ፓስካልን ብዙ የሚታወሰው በቁማሩ ነው። የፓስካል ቁማር በሚባለው ይሄ ስለ አምላክ በተናገረው ብታምን አምላክ ላይ አምነ ቁማርን ብትጫወት ይሻላል በኋላ የለም ብለህ በኋላ ከምታገኘው እንደሱ በሱ ብቻ ነው ማራረገው እምነቱን ነው ዞሮ ትጠቀማለህ አለ ብትል አይ ቲንክ እንደዛ ነው አይደል አሳብ። እሱን ደግሞ ትክክለኛ አካሄድ እንዳልሆነ የሆነ ልጅ ቲክታክ ላይ ቪዲዮ ሰርቶ ሪአክሽን ነገር ሰርተህበታል። ሪአክት አድርገህ ምንድነው ልጁ ያለው እዛ ላይ ኤቲስት የሆናችሁ ሰዎች በጣም ትገርሙኛላችሁ። አምናችሁ እግዚአብሔር ቢኖርም ባይኖርም ተበላችሁ አይነት ነገር አይደለ? ግን አምናችሁ እግዚአብሔር ካለ አሪፍ ነው። እንዴት ነው? እንደ ጋምብሊንግ ነው። እሱን ሀሳብ ለምንድን ነው ያልገዛ? አንደኛ ነገር ዝም ብለን ከማመን እንኳን አንፃር ካየነው ዝም ብለን ከመሬት ተነስተን ማመን የሚባል ነገር ያለ አይመስለኝም። ለምሳሌ ሁለታችንም እንደምናውቀው ማዳጋስካር የምትባል ሀገር አለች ታች ሳውዝ አፍሪካ አካባቢ። እስኪ ሁለታችንም እንዲጠቅመን ብለን ማዳጋስካር የለም ብለን እንመን ብንል ከአእምሮአችን የለም ብሎ እስካላመነ ድረስ እስኪ እንዲሁ ልመነው የሚባል ነገር ያለ አይመስለኝም በመጀመሪያ ነገር። እና ኤቲስቶችም በሆነ መንገድ አምላክ እንዳለ የሚያምኑበት መንገድ ከሌለ በስተቀር እንደሌለ እያወቁት እንዲያው እስኪ ልመነው ብለው አለ ብሎ ማመን አይችሉም ብዬ አስባለሁ። እንደዛ የሚሰራ አይመስለኝም። አንደኛ ለምን ብለህ ዝም ብለህ ማመን የሚቻል አይመስለኝም። ሁለተኛ ነገር ደግሞ ቁማሩ የምንጫወትበትን መንገድ አልተነገረንም። ለምሳሌ ብዙ ሃይማኖቶች አሉ። አብዛኞቹ ሃይማኖቶች አፍተር ላይፍን ለሰዎች እንትን ያደርጋሉ፣ ምንድን ታገኛለህ ብለው ያስባሉ። እና የትኛው ላይ ነው ቁማር መጫወት ያለብን? ኦዱ በጣም ትንሽ ነው የሚሆነው። የትኛው ሃይማኖት ነው ትክክለኛው የሚለውን ጥያቄ አይመልስልንም። እንደውም ምን ይባላል የፓስካልን ቁማር ሁለት ኤቲስትና የሚያምን ሰው ሲከራከረው ልትሰማ ትችላለህ። ግን ሁለት የሚያምኑ ሰዎች ፓስካል ዌጀርን ተጠቅመው ሲከራከሩ አትሰማም ይባላል። ምክንያቱም ሁለቱም አማኝ ናቸው፣ ግን የሚያምኑት ነገር የተለያየ ነው።
ግን ማመን ብቻ በቂ አይደለም ማለት ነው። ቁማሩንም ተጫውተህ አምነህም መጨረሻ ሄል ሊሆን ይችላል ነው መጨረሻው። ኦኬ that's nice that beautifully ልክ እንዳልከው እኔም በጣም መስማማበት ነገር ነው። እምነት የሚባለው ነገር ዝም ብሎ አረፍ ነው የሚመጣ ነገር አይደለም፣ ሂደት ነው አይደለ? you have to go through something። ዝም ብለህ ዛሬ ተነስተህ አማኝ ካልነበርክ አምናለሁ ልትል አትችልም። just for the sake of እንዳልበላ ቁማሩን አይነት ነገር ማለት ነው። absolutely ሌላ ስለንተ ስታወራ ሰምቻለሁ። ስለ በጣም የወደድኩት ስለ change what is change የሚል ሐሳብ የፐርሜዲየስ ነው ፐርሜኒዲስ from nothing to something ሐሳቡን አውቀዋለሁ ግን ማን እንዳለ በጣም ባሪፉ ነው የገለጽከው። እስቲ ስለሱ አውራ። ይሄኛው አንደኛ በአሪስቶትል ጋር ነው የምናገኘው። ሌላው ደግሞ ያው የአሪስቶትል በጣም እንትን የነበረው ቶማስ አኳይነስ ጋር ነው የካቶሊክ ፈላስፋው ማለት ነው። እና ፈርስት ዌይ 5 መንገዶች አሉት እግዚአብሔርን የሚያረጋግጥበት አኳይነስ። የመጀመሪያው ዌይ ከእንቅስቃሴ ወይም ደግሞ አርጊመንት ፍሮም ሞሽን የምንለው ነው። እና ይሄ አርጊመንት ፍሮም ሞሽን የሚጀምረው ከፓርሜኒዲስ ነው። እና ፓርሜኒዲስ ምን አይነት አመለካከት ነበረው? ለውጥ የሚባል ነገር የቅዠት ውጤት ነው እንጂ ለውጥ የሚባለው ነገር የእውነት የለም አይነት ሐሳብ ነበረው። እዛም ላይ የሰጠሁት ምሳሌ ትኩስ ቡና ነው። እና አንበልና ትኩስ ቡና ይዘን ውስጡ ቅዝቃዜ የለውም፣ ትኩስ ነው ቡናው። ከጊዜ ሂደት በኋላ ግን ቅዝቃዜ ይመጣል። ያ ማለት ቅዝቃዜው ካለመኖር ወደ መኖር መጥቷል እያልን ነው ይላል ፓርሜኒዲስ። ነገር ግን በየትኛውም ምሳሌ አንድ ነገር ካለመኖር ወደ መኖር ሊመጣ አይችልም። ያ ማለት እኛ ዝም ብለን ይሄ ምንድነው ኢሉዥን ውስጥ ሆነን ነው እንጂ የእውነትም እንትኑ ቀዝቅዞ ወይም ደግሞ ተለውጦ አይደለም የሚልን ሐሳብ ያመጣል። ያ ፖቴንሻል ነበረው ነው የመቀዝቀዝ ፖቴንሻል ስላለው ነው አይደል? አሪስቶትል ጋር ስንመጣ ፓርሜኒዲስን ደግሞ በቀጥታ የሚቃወመው አሪስቶትል ነው። ኦኬ ካለመኖር ወደ መኖር ሊመጣ አይችልም ይላል አሪስቶትል። ልክ ነው ፓርሜኒዲስ እዚህ ጋር ግን ፓርሜኒዲስ የተሳሳተው ነገር ይላል አሪስቶትል ቅዝቃዜው አልነበረም በቅዝቃዜነት አልነበረም እንጂ በቅዝቃዜነት ፖቴንሻል ሆኖ ነበረ ውስጥ። አቅም ነበረው። እምቅ አቅም ነበረው። ወደ እምቅ አቅሙ ነው የሚሄደው ነው አይደለ? ለውጥ የሚባለው ነገር ካለመኖር ወደ መኖር መምጣት ሳይሆን እምቅ ችሎታ ማውጣት ነው የሚለው። እዚህ ጋር አይ ዶንት ኖ ሰምተው የምታውቅ ከሆነ በጣም ደስ የሚል ቲዮሪ አለ። እግዚአብሔር ስለመኖሩና ስላለመኖሩ ነው አይደለ? ይሄ እንትን ሐሳብ የመጣው። ሌላኛው ሐሳብ ምንድነው መሰለህ? አሁን ብዙ ሰው የሚያስበው ቨርቲካሊ ነው። ጋድ ሁሉን ነገር ፈጥሮ በቃ ፈጠረ። ከዛ በኋላ ቨርቲካል ነው። እንደዚህ ነው ሐሳብ ፈጠረውና ከዛ ቁጭ ብሎ እሱ ሁሉን ነገር እያየው ነው። ጀጅም እያደረገ ነው፣ የሚቀጣውንም እየቀጣ ነው ምናምን ጨርሶ ማለት ነው። this is vertical thinking እንደዚህ ነው። ተፈጠረ ከዛ ቁጭ ይሄንን ደግሞ ኤክስ የሚያደርግ ሐሳብ ያመጣው ካወቀው ኦካነር የሚባለው ፊሎሶፈር ምንድነው ያመጣው? vertical thinking ወደ ታች። vertical thinking ምንድነው ታውቀዋለህ? ፐርሴና ፐር አክሲደንስ የሚሉት ነው አይደለም። for everything ለምናደርገው ነገር ሌላ ፎርስ አለ ይሄንን ነገር የሚያስደርገን። ለምሳሌ እዚህ ጋር ቁጭ ብዬ እየጠጣው ከሆነ ውሃ ለምሳሌ እዚህ ጋር ይሄንን ይዤዋለሁ አይደለ? በዚህ ላስረዳ ይዤዋለሁ አይደለ? ይሄንን ሲይዘው እጅ ያስፈልገኛል። ለእጄ ሾልደር፣ ለሾልደሬ ሰውነቴ፣ ለሰውነቴ ለወንበሩ እያለ ታች ድረስ ይሄዳል። መጨረሻ ላይ የት ነው የምትሄደው? there is a force, there is a God actively እየሰራ ያለ ማለት ነው። ገብቷል አይደለም? this is vertically ካሰብከው ነው causation there you go። ያኛው ግን በቃ ወደ ጎን ተሰርቶ አልቋል ነው which is another እዛ ላይም actively እንደሚሰራ የሚያሳዩበት መንገድ ነው። ግን እዚህ ጋር ልጠይቅ የምፈልገው እኔ what's your stand? አንዳንዴ በኤቲስት ሳይድ ሆነ አይሃል የምታወራው I wouldn't say በኤቲስት ሳይድ ባልልህ ሐሳባቸው ስትቃወም ሳይሆን ማይክ በሁለቱም አይነት ነገር I don't know if that makes sense። በየትኛው ሳይድ ነው? እስቲ ሳይድ ሳይሆን ምልክ ለምሳሌ ያኛው ልጅ ስለ ኤቲስቶች ልክ እንዳልሆኑ ሲያወራ
ያስተሳሰቡ ልክ እንዳልሆነ አረከው in a way technically atheistoችን ዲፌንድ ያረጋሉ ይመስላል አይደለ? ምክንያቱም አንድ የሚያምን ሰው atheistoችን በሐሳባቸው መምታት ነው በዛ ሳይድ ለመሆን ማለት ነው። እሱን እሳቢያ ትቃወመዋለህ ነው ምንድነው? ለምንድነው እንደዛ ያለው? እኔ በግሌ አማኝ ነኝ። በእግዚአብሔር መኖር አምናለሁ። ግን አንዳንድ ጊዜ ከአንዳንድ እምነቶች የአማኒነትም የሚሻልበት ጊዜ አለ። ሁሉም እምነቶች እኩል አይደሉም። በመጀመሪያ ደረጃ ማለት ከባህል አንፃር ማለት አይደለም። ከአንዳንድ እምነቶች ማለት ይሄ ከቫልዩ አንፃር ማለት አይደለም። ለምሳሌ ይሄ እምነት ቫልዩ ትልቅ ነው እንደዛ ማለት አይደለም። አሁንም አማርኛ ጥንቃቄ ያስፈልጋል። ሁሉም እምነቶች እኩል አይደሉም ማለት የእውነት የመያዝ እድላቸው ሁሉም እኩል እውነት አይዝም ነው። አንዱ እምነት ከአንዱ እምነት ትንሽ የበለጠ እውነት ሊይዝ ይችላል። ወይም ደግሞ በጣም እግዚአብሔርን ጭራቅ አድርጎ የሚስል እምነት ደግሞ ሊኖር ይችላል። ከዛ ደግሞ ኢአማኒነት የሚሻልበት ጊዜ ሊኖር ይችላል። ግን በሐሳብ ደረጃ ያ ልጅ ኤቲዝምን የተቸበት መንገድ ጭራሽ ከፍልስፍናዊ እይታ አንፃር የተሳሳተ ስለሆነ እኔ አማኝ በሆን እንኳን ያ ፍልስፍናዊ ሐሳቡ የተሳሳተ ሆኖ ከኔ ወገን ነው ብዬ እንትን አላደርገውም። ምንድነው ሐሳቡ ትክክል ነው ማለት አልችልም። ግን በግሌ እኔ አማኝ ባላንስድ በሆነ እንትን ነው ለመሆን እሞክራለሁ አትሊስት። ኦኬ ስለ እንትን ታወራለህ። በጣም ተጠንቅቆ አንድ ሰው እዚህ ምድር ላይ ሲኖር እምነቱን ትክክለኛ እምነት ነው የሚለውን ተጠንቅቆ ነው መምረጥ ያለበት። አለበለዚያ አስባያድ የሚል ነገር ታወራለህ። ምን ለማለት ነው? እንዴት? እስኪ እዚህ ምድር ላይ ሲኖር አንድ ሰው እምነቱን በጥንቃቄ አይ ቲንክ ስለ ኤፒኩሪየስ ያወራህ መሰለኝ፣ እዛ ላይ ያወራህ መሰለኝ። ደስተኛ ለመሆን ሰው እዚህ ምድር ላይ ሲኖር እምነቱን በጥንቃቄ መምረጥ አለበት አይደለ? በጣም በብልጠት መሆን አለበት፣ አምላኩን መምረጥ አለበት ይላል ኤፒኩረስ። ያን የሚልበት ምክንያት ምንድነው? ብዙዎቻችን በሰዓቱ እንኳን በኤፒኩረስ ሰዎች የሚያምኑት አምላክ ትልቅዬ ሰማይ ላይ የተቀመጠ ሰው ነው እንጂ የአምላካዊ ባህሪ የሚያሳይ አልነበረም። ይናደዳል፣ ሐሳቡን ይለዋውጣል፣ ሰዎች የሆነ ነገር ሲያደርጉ ይደሰታል። የስሜት ለውጥ አለበት እንደማለት እኮ ነው። አንዴ ይደሰታል፣ አንዴ ያዝናል ራሱ ማለት እና እንደነዚህ አይነት አማልክትን በምናመልክበት ሰዓት በቃ ቀኑን ሙሉ ይሄ የጭንቀት አይነት አለ። እንዲባረግ አስደስተዋለሁ፣ እንዲባረግ የሆነ ውጥረት የተሞላበት አይነት ህይወት ነው የሚሆነው ይላል ኤፒኩረስ። ግን እንደውም አማልክት ለምንድን ነው የሚመለኩት የሚል ጥያቄ ለናነሳባቸው ይገባል ይላል። እና እንደነዚህ አይነቱ በራሳቸው የበቁ ሲሆኑ ነው አማልክቶቹ የሰው ገዛ የማያስፈልጋቸው፣ በሰው የማይናደዱ ወይም የማይደሰቱ፣ የስቴታቸው በሰው አፌክት የማይደረግ መሆን አለበት በዴፊኒሽን እንኳን አምላክ ስንላቸውና እንደነዚህ አይነት አምላክ ካልሆነ ለምን አመልካቸዋለሁ የሚል ጥያቄ ያነሳል ኤፒኩረስ። ትክክልም ይመስለኛል። ግን እንዴት አንድ ሰው በጣም ብዙ ሪሊጅን ያለው እዚህ ምድር ላይ ትክክለኛ እምነት ሁሉም ለራሱ ልክ ነው ብሎ ነው እያመነ ያለው? ገብቷል? how would you know? ገባ? ሁሉም ለራሱ ሊመርጥ ነው የሚችለው አይነት ነገር ይመስለኛል። ስለ ፓይታጎረስ ያወራኸውም አለ አንድ ስለ ባቄላው በጣም ኢንትረስቲንግ። እኔ ጭራሽ አላቆም ነበር ይሄንን እንትን። እስቲ አውራን ስለሱ። ይሄ ፓይታጎረስ በብቻውም እንደ ቡድንም የሆነ ወጣ ያለ ሃይማኖታዊ የሆነ መልክ ነበራቸው። በእርግጥ ለፍልስፍናም ለማትስም ለሙዚቃም በጣም ትልቅ አስተዋጽኦ አድርገዋል። ግን በተቃራኒ ሳይድ ደግሞ የሆነ ከልት የሚመስል አይነት እንትን ነበራቸው፣ ስርዓት ነበራቸው። ከዛ ውስጥ አንዱ ባቄላን እንደ እርኩስ ነገር ነው የሚመለከቱት እና ባቄላ መብላት ባጠገቡ ማለፍ ምናምን እንደ እርኩስ ነገር ነው የሚቆጥሩትና ለምንድን ነው ምክንያት አለው በሱ? ምክንያቱም በእርግጠኝነት አላውቀውም፣ ግን ባቄላን እንደ ታቡ ነገር ነው ባቄላና በባቄላ አጠገብ ላለማለፍ ብሎ ነው ህይወቱን ያጣው ፓይታጎረስ የሚል በአሁን የድሮ ሰዎች ሲሆኑ ብዙ አይነት ታሪክ ነው የሚኖራቸው። በእርግጥ ግን አንዱ ስላማማቱ ከተዘገቡት ነገሮች አንዱ ፖለቲካ አቋማቸውን ትንሽ እንዲሳደዱ ያደርጋቸው ነበር ፓይታጎረስ እንደ ቡድንና እየተሳደደ ባለበት ሰዓት ላይ የባቄላ እርሻ ጋር ደርሶ ነው ይዘው አርደው የገደሉት ይባላል ፓይታጎረስ። ሌሎችም አንዳንድ የሆነ የአሟሟት ቲዮሪዎች ይኖራሉ። ግን እኔ ማቀውና እንትን ላይም ያገኙት ሂስትሪ ኦፍ ፊሎሶፊ የሚል የኤሲ ግሬሊንግ መጽሐፍ አለ። እዛ ላይ ያገኙት ፓይታጎረስ የሞተው እንደዛ ነው የሚል ሐሳብ አለ። በዛ በኩል አላልፍም ብሎ ማለት ነው። ባቄላውን እርሻውን አቋርጦ ላለማለፍ። ዋው that's crazy። ያን ያህል እስከ ህይወትን እስከ ማለት ስለ አሁን መጨረሻ ላይ ሰራው ኮንቴንትን በጣም አሪፍ ነው። ስለ
ክርክር የሰው ልጅ ሲከራከር እንዴት ማሸነፍ እንደሚችል ማሃዲ ላይ ያው ይታወቃል በጣም በመከራከሩ ግን አሉ ቴክኒኮች እስቲ አነበብከው መጽሐፉን ኦኬ ምንድነው ኮንሰፕቶቹን እስቲ በዋናነት ብዙዎቻችን ክርክር እኔም በእርግጥ ክርክር በጣም ስለምወድ ብዙ ጊዜ የጓደኛ ግሩፕ ላይ ስንጨቃጨቅ ነው እና የማሃዲ መጽሐፍ ላይ how to win every argument የሚለው ላይ win every argument ላይ ያስቀመጠው ብዙዎቻችን ምንድነው ትኩረት የምናደርገው ሐሳብ ላይ ነው ሎጂኩ ትክክል ነው ወይ የቱጋው ፋላሲ ሰርቻለሁ ብቻ እንትኑ ኢንፎርሜሽን ብዙ አለኝ የሚለው ላይ ነው የምንዘነጋው ደግሞ ኦዲየንሱ ኢሞሽናል ክሪኤቸር መሆናቸው ነው በስሜት የሚነዱ ክሪኤቸር መሆናቸውን ደግሞ እንዘነጋዋለን ክርክር ደግሞ ሁሉ ጊዜ ይላል ቢያንስ ከ10 9 ጊዜ ሎጂክ ሳይሆን ኢሞሽን ነው የሚያሸንፈው በክርክር ሰዓት ላይ እና የሰው ሎጂክ ሳይሆን ኢሞሽን ነው የሚያሸንፈው really ሪል ላይፍ ክርክር ላይ እሺ እና how ለምሳሌ ይላል አንድ የእርዳታ ድርጅት 10,000 ሰዎች በዚህ በሽታ ተሰቃይተዋልና በጣም አስከፊ በሽታ ነው እርዱ ከሚል ይልቅ አንድ በበሽታው በጣም ህይወቷ የተቸገረች አንድ ህፃን ልጅ አምጥቶ የሷን ታሪክ በደንብ አድርገው በዝርዝር ምን ያክል አሳዛኝ እንደሆነ ለግለሰብ ለእንትኖቹ ለሚረዱ ሰዎች ቢናገሩ 10,000 የታመመ ሰው እያለ የአንዷ ታሪክ ነው በጣም ብዙ ብር የሚያስገባው ይላል እና ሰዎች ይሄ አሃዝ አሁን 10,000 ሰው ከአንድ ሰው የበለጠ በጣም አስከፊ ጉዳት እየደረሰ ነው ግን አንዱ ስሜታቸውን ስለሚነካቸው ልጅቷ ያሳለፈችው ታሪክ ምናምን ህይወታቸውን ስለሚነካቸው ሰዎች ተነስተው ይረዳሉ ምክንያቱም ከሎጂክ ይልቅ ሰዎች የሚመሩት በዋናነት በስሜት ነው አሪስቶትል በሶስት ነው የሚከፍለው ሰዎችን ለማሳመን መፈልግ ከሆነ ማለት ነው ፔቶስ ሎጎስ እና ኢቶስ ነው ሶስቱ ካራክተር አለ የሶዮ ሎጂክ አለ ከዛ ደግሞ ኢሞሽን አለ ሶስቱ ነውና እኩል ቫልዩ ነው የሚሰጣቸው እዚህ መጽሐፍ ላይ ግን አይ ከሁሉም ኢሞሽን ይበልጣል ነው የሚለው እና አንደኛ የተመልካቾቹን ኢሞሽን ማግኘት በጣም መሰረታዊ ነገር ነው እንደውም ክርክር እኔም ካጋጠመኝ መጽሐፉም ላይ የሚያነሳው ሰዎች በክርክር አያምኑም መቼም ማለት እዛው ክርክሩ ላይ ተቀናቃኙ ቡድን መቼም አያምንም ግን የምታሳምነው ከውጭ ያለውን አድማጭ አካል ነው እና የውጭውን አድማጭ አካል ስሜቱን መያዝ የምትችል ከሆነና ሎጂክ አስፈላጊ ነው ካራክተር አስፈላጊ ነው ግን ኢሞሽን ላይ በጣም ትኩረት መደረግ አለበት ብሎ መንገዶችንም ይዘረዝራል ግን ኢሞሽን በጣም መሰረታዊ የሰዎችን ማሸነፊያ መንገድ ጁብሊ ላይ ቀርቦ ሲከራከራቸው ነበርና እዛ ላይ ያው በተወሰነ ደረጃ ሎጂኩን ዴታው ምናምን ያሳየዋል እዛው ስክሪኑ አጠገቡ ግን ልክ እንዳልከው ኖርማል እንትን ላይ ገብቶ ጉግልም የሚያደርግ ሰው የለም የሚያየም የለም ዝም ብለህ ነው የምትከራከረው እንዴት እንደዚህ ነው ምናምን ስለዚህ ስሜቱን መያዝ የሚችለው ሰው ነው የሚያሸንፈው አብሶሉትሊ ከጓደኞቼ ጋር ምንድን ነው የምትከራከሩት ብዙ ጊዜ ያው ቴዎሎጂካል ሐሳብ ነው አንዳንዴ ሌሎችም የፍልስፍና ሐሳቦች ምናምን ልንከራከር እንችላለን ብዙ ጊዜ ግን የቴዎሎጂ ሐሳቦች ነው ግን ቴዎሎጂ መቋጫ እኮ የለውም እኔም I used to be just like you ልክ እንዳንተ ነበርኩ ግን መቆሚያ ለሌለው ነገር አንዳንዴ ለምንድን ነው የምከራከረው አሞስት ማታይም ብሎ ሰምቶ አያውቅም እኔ በጣም ብዙ ጊዜ ያ ስሜት ስላለ አላውቅም አንተ ካካለ እኔ ከብዙ ጓደኞቼ ጋር እከራከራለሁ ግን ይሄ ዲስፕሩቭ የምታረገው ነገር አይደለም እምነት ሁለቱንም ዲስፕሩቭ የምታረገው ነገር አይደለም ብታረገውማ ዓለም ሁሉ ወደ አንድ እምነት ይመጣል ወይ ዓለም ሁሉ አያምንም ለዛ ነው ፌይዝ የሚባል ነገር ያለው ገብቷል አይደል አይመስልም አይመስልም እምነትና ፖለቲክስ አንዳንዴ ከነሱ ክርክሮች መራቅ ጥሩ ነው ከሚሉት ነኝ እኔ አላውቅም ምን ጥቅም አለው እስቲ አይ እኔ ሙሉ ለሙሉ ለእንት ነው ለኢንጆይመንት ነው እኔ ምንም ቫልዩ አላገኘም ጓደኞቼ ጋር ግን የሚያምን ሰው ጋር ተከራክረው ወይ እምነቱን የሚቀየር ከሆነ ወዳለዝ ገብቷል ትልቅ ነገር ነው የምትወስድበት ገባ አንዳንዴ ያንን ነገር መተው ይሻላል ከሚሉት እኔም ልክ እንዳንተ ነበርኩኝ ደግሞ ዲስፕሩቭ ማድረግ አይደለም ህይወት ብዙ ጊዜ ካየው honestly እኔ I used to think like that የሆነ ነገር I got you እና ይሄንን ዲስፕሩቭ አደረገዋለሁ አይደለም ገባ ነው ይመስለኛል አላውቅም ዋናው ነገር ላይክ ሐሳብ የተለያየ መያዝ ሳይሆን
የተለያየ ሐሳብ ይዘን እንዴት አንድ ላይ መኖር እንችላለን የሚለው ነው ቫልዩ ይማስ ቢዩቲፉል በቃ ልክ እንደዛ ነው። በሬና ፈረስ ቢያወሩ አልክ በጣም ፐርፌክት ነው። በሬና ፈረስ ቢያወሩ ኖሮ አያወሩም እስ ሜታፎር ቢያወሩ ኖሮ አንደኛውን ያምነው ነበር አይደለ? የራሳቸውን አምላክ ሲናገሩ ፈረሱን ፈረስ አምላክ እስቲ እንትን በላቸው አላዩት። ይሄ ሐሳብ የሆነ ዜኖፋኒስ የሚባል ፈላስፋ ያሰበው ሐሳብ ነው እና አካባቢው ላይ ያሉት አማልክት ሲመለከታቸው በቃ ሰው ነው የሚመስሉት። ይናደዳሉ፣ ይበሳጫሉ፣ የሚያደርጉት ድርጊት በስሜት የተሞላ ነው። ሰው በቃ ብቻ ሰው ይመስላሉ፣ ግን ትንሽ ሱፐር ፓወር ያላቸው የሆነ አሁን እኛ ማርቨል ላይ ምናምን እንደምናያቸው አይነት እንደ ሱፐርማን አይነት ባህሪ ነው ያላቸው አማልክቶች እና ምን ብሎ ይተቻቸዋል? እናንተ አምላካችሁ ሰው ይመስላል፣ ምክንያቱም ሰው ስለሆናችሁ ነው። ፈረስና በሬ ደግሞ የራሳቸውን አማልክት ቢነግሩን ፈረሱ ትልቅ ፈረስ የሆነ አምላክ፣ በሬውም ደግሞ ትልቅ በሬ የሆነ አምላክ ነበረ የሚነግሩት እና ምን አይነት ባህሪ አለ? የራሳችንን ባህሪ ወደ አምላክ አይነት እንትን አድርገን የራሳችንን እይታ አምላክ ላይ የማድረግ እንደውም የኢትዮጵያ ባለቅኔ ተዋናይ ይመስለኛል ምንድነው የሚለው እግዚአብሔር ሙሴን ከመፍጠሩ በፊት ሙሴ እግዚአብሔርን ፈጥሮታል የሚል ሐሳብ አለው። ተዋናይ ነው የሚባለው መሰለኝ እና ከሱ ጋር ሐሳብ ጋር ይመሳሰላል እና ሰዎች የራሳቸውን ባህሪ ወደ እግዚአብሔር ፕሮጀክት የማድረግ አይነት እንትን አላቸው። እግዚአብሔር ይሄንን ዓለም የያዘው ኃይል መሆኑ ቀርቶ የሆነ ሰማይ ላይ ቁጭ ብሎ እንደዚህ ወደ ታች የሚመለከት አይነት ትልቅ ሰው ያደርጉታልና በቀጥታ እነዚህን ሰዎች የሚተቻቸው ሐሳብ ነው። ስለዚህ አንዱን እንትን ይላል አይደለ? ሐሳቡ ራሳቸውን ይመስላል አምላካችን፣ የብዙዎቻችን አምላክ። ስለ ካልቪን አውርተህ ነበር። የካልቪን ትልቁ ችግር ብለህ ነው እንደውም ያወራል። እስቲ ካልቪን ምንድነው ትልቁ ችግሩ ምንድነው? እስቲ በተና አድርጋ አወራል። እሺ ካልቪን የቴዎሎጂ ሰው ነው። 16ኛው ክፍለ ዘመን ላይ የፕሮቴስታንት ተሐድሶ ሲነሳ በጣም መሰረታዊ ፊገር ከሚባሉት ከማርቲን ሉተር ቀጥሎ ካልቪን ነው መሰረታዊው ሰው እና ካልቪን የኦግስቲን ትራዲሽን ውስጥ ያለ ሰው ነው። ኦገስቲን ደግሞ የ4ኛው ክፍለ ዘመን እንትን ነው፣ ክርስቲያን ቴዎሎጂያን ነው እና በዛ ትራዲሽን ውስጥ ምን አይነት ሐሳብ አለው ካልቪን? ሰዎች በኃጢአት ነው የሚወለዱት። ማለት ሲወለዱ ሰዎች ከኃጢአት ፍላጎት ጋር ነው የሚወለዱት በባህሪያቸው እና ይሄ የኃጢአት ፍላጎት ሲያድጉ ምን ያደርጋቸዋል? የእግዚአብሔርን ሐሳብ የሚቃወሙ ይሆናሉ። ለእግዚአብሔር ሐሳብ የማይታዘዙ አይነት ባህሪ ይኖራቸዋል ይላል። እግዚአብሔር ደግሞ በዘላለም እቅድ ውስጥ በድንጋጌ ውስጥ ዘላለም ድንጋጌ የሚሉት ሐሳብ አለ። እነዚህ ከሚያምፁ ሰዎች መካከል የተወሰኑትን ይመርጣቸውና ልባቸውን ያቀናቸዋል። ሌሎቹ ልባቸው እንደደነደነ ጥሏቸው ይሄዳል እና እነዚህ ልባቸው የቀኑት ሰዎች አማኝ ሆነው ክርስቲያን ሆነው ወደ ዘላለም ሕይወት ሲገቡ፣ እነዛ ያልተመረጡትና እግዚአብሔር የተዋቸው ሰዎች ደግሞ ወደ ገሃነም ጉዟቸውን ያደርጋሉ ይላል። የካልቪን አጠቃላይ አስተምሮ ይህ ነው። በመሰረታዊነት ደረጃ እኔም ቴዎሎጂ ከተዋወቅኩ ጀምሮ ካልቪኒስት ነበርኩ፣ የካልቪን ደጋፊ ነበርኩ። ግን አሁን ላይ ያሉትን ሌሎች ሰፋ አድርጌ መመልከት ሲጀምር፣ ከራሴ አመለካከት ውጭ ያሉትን ሰዎች መመልከት ሲጀምር እግዚአብሔርን አይመስልም ይህ አካል የሚል ሐሳብ መጣልኝ እና በእርግጥም አንደኛ ሰዎቹ በፍላጎታቸው አይደለም የተወለዱት። ማንም ሰው ወደዚህ ዓለም መርጦ አይደለም የመጣው። ከኃጢአተኛም ሰው ልወለድ የሚል ሐሳብ ይዞ አይደለም የትኛውም ሰው የመጣው። አዳም በሰራው ኃጢአት ነው ሁሉም ኃጢአተኛ የሆነው። የክርስትና ግራንድ ናሬቲቭ እሱ ስለሆነ ሁሉም ኃጢአተኛ ሆኗል። ግን እግዚአብሔር ምንም ያላደረገውን ሕፃን ልጅ ባለመምረጡ ምክንያት ወደ ገሃነም ይገባል የሚል ሐሳብ ከእግዚአብሔርነት ይልቅ ወደ ጭራቅ አይነት ባህሪ ነው እንትን የሚያደርገው እና በየትኛውም ሁኔታ ነገረ መለኮታችንን እግዚአብሔርን ይህንን ዓለም የያዘው ፍቅር፣ እግዚአብሔር እኮ ፍቅር ነው ስንል ያፈቅራል እያለን ራሱ አይደለም። ፍቅር ማለት ራሱ እግዚአብሔር ነው እያለን ነው። እግዚአብሔር ፍቅር ነው ስንል ይሄ ፍቅር የተባለው ዓለምን አንድ ላይ አድርጎ የያዘው ኃይል ሰዎችን መርጦ ግማሾቹን ወደ ገሃነም እንዲገቡ ይለቃቸዋል ብሎ ማሰብ በጣም የተሳሳተ፣ እንደውም እግዚአብሔርን ከሰዎች በታች ራሱ የሚያደርግ ነው ብዬ አስባለሁ። ሰዎች ይሄን ያክል
ከዚህ ያነሰ ላይክ ሞራል ሐሳብ ይኖራቸዋል ብዬ አላስብም። ሰዎች ቢያንስ ቅዱሳን የምንላቸው ሰዎች እንኳን ከዚህ የተሻለ ያዝናሉ ልንል ነው እና እግዚአብሔርን ከከፍታ ዙፋኑ ላይ ዝቅ ያደርገዋል ብዬ ስለማስብ ነው። ስለ እንትንም ስታወራ ሰምቻለሁ። ገሃነም አለ ብላችሁ የምታምኑ ልጅ መውለድ የለባችሁም የሚል የሆነ ምን ለማለት ነው? ባለፈው አንስቼው ነበር። ኦኬ ላንሰው። ኦፍ ኮርስ ምን ችግር አለ? ከፍልስፍናዊ ሐሳብ አንፃር እንደ አንድ ሐሳብ ነው እንጂ የኔ እምነትም አይደለም። ኦፍ ኮርስ አይደለም ነው እያልኩኝ አይደል? ስለ ሐሳቡ ነው ባይተው እያወራን ያለ። ኦፍ ኮርስ ሰዎች እንደዛ ብለው ስለሚረዱ ነው። ስለ ሐሳቡ ነው እያወራን ያለ ነው። የሱ ሐሳብ አይደለም። ግልጽ ይሁን በደንብ። እና ዴቪድ ቤኔታር የሚባል ፈላስፋ አለ እና እሱ አንቲናታሊስት ፈላስፋ ነው። ልጆች መወለድ የለባቸውም ብሎ ነው የሚያስበው እና የሱ መጽሐፍ እሱ ይሄ ከእግዚአብሔር አንፃር ወይም ከሲኦል አንፃር አይደለም፣ ምድር ካለችበት ሁኔታ አንፃር ልጆች ባይወለዱ የሚል ፍልስፍናዊ ሐሳብ ነው የሚያነሳው። እሱን እያነበብኩ ምን አይነት ሐሳብ መጣልኝ? ይሄ ሐሳብ ቢሰፋና ወደ የአምላክን መልክ ደግሞ እዚህ ውስጥ ብንከተው የሚል ሐሳብ መጣልኝ እና ስመለከት ቀድሞም ሙግቱ ለካ ነበረ እና በሲኦል የሚያምኑ ሰዎች ልጆቻቸው ሪስክ ውስጥ ስለሚጥሉ በመውለድ አለመውለድ ይመከራል። ምክንያቱም በገሃነም ከመቃጠል አለመፈጠር ስለሚሻል የሚል ሐሳብ እንትናል መጣልኝ። ላይክ ሰርችም ሳደርገው አለ እንደነዛ እንደውም ከሱም እንደውም አልፎ ይሄ ምድር በጣም በስቃይ የተሞላ ስለሆነ ልጅ መውለድ የለብኝም ብሎ የሚያምን አለ የሚከተሉ ያንን እሺ ያኛው በሄል ነው። እሺ ሶ ይሄ ሐሳብ ይሄ በምድር ያልቀረው ጭራሽ ሌላ ሰፈሪንግ ደግሞ እዛ ጋር ካለ በጣም ሙግቱን ደግሞ የበለጠ ሊያጠነክረው ነው ማለት ነው። በሄል የሚያምኑ ሰዎች በጣም ትልቅ ፍልስፍናዊ ጥያቄ ይነሳባቸዋል ማለት ነው። ስለዚህ እንደ ሐሳብ አስቡት ነው ይሄ ነገር ሐሳቡ የመጣው ምንድነው? ኮንክሉዥኑ ምንድነው? ኮንክሉዥኑማ ያው ፍልስፍና ክፍት አይደለም። ይሄን ጥያቄ የሚያምኑ ሰዎች ደግሞ መመለስ አለባችሁ ነው። አሃ እሺ እዚህ በዚህ ልጠይቅህ። ፍልስፍና ነው ስላልከኝ ምንድነው የሳበ? ስለ ፍልስፍና፣ ሳይኮሎጂ፣ ስፒሪቹዋሊቲ የምትሰራቸው ኮንቴንቶች እንዴት እዚህ ውስጥ ልትገባ ቻልክ? መጀመሪያ የእንትን ነበር የሚሰራው ከዚህ ቻናል በፊት የአፖሎጀቲክስ ይባላል። ክርስትና ለመከላከል አይነት እንትን ነው። ክርስትና ዲፌንድ ማድረግ የሚነሱ ጥያቄዎችን ትመልሳለህ፣ ሌሎች እምነቶች ላይ ደግሞ ጥያቄ ታነሳለህ አይነት ነገር ነበረ። ያ መንገድ ግን ልክ እንዳልሆነ ስረዳ ወደ መጽሐፉ አተኩርኩ። መጽሐፍ ማንበብ ባያስደስትም እንኳን ግን መጽሐፍ አንብቦ መገኘት የሚያስደስት ነገር ስለሆነ ፕሮሰሱ ሳይሆን መጨረሻ ላይ የምናገኘው ማለት ነው። ስለ መጽሐፍ ማውራት ይችላልው ማለት ነው። አንድም እንዳነብም ያደርገኛል ላይክ እንዳልሰላች እንጂ አንባቢ አልነበርክም የዛ ሰዓት ላይ አነባለሁ፣ ግን አሁን እንደማነባው አይደለም። ኦኬ አሁን ለኮንቴንት ነው የምታነበው ሞር አይደለም፣ ግን ያነበብኩትን ምን ሪፍሌክት ማድረገው መጥቼ ሪሄርስ አድርገዋለሁ እንትን ላይ መጥቼ ቲክቶክ ላይ መጥቼ አሳሳስ ሪቻርድ ፋይማን ነው እሱ ይመስለኛል ማስረዳት ነው በደንብ እንዲገባህ የሚያደርገው ስለዚህ ምንም ጥያቄ የለውም። ካነበብኩ በኋላ መጥቼ ቲክቶክ ላይ ሳስረዳ ለራሴ እንዲገባኝ በደንብ ስለሚያደርግልኝ አንተ ውስጥም ይቀራል። ግን ስታስረዳውም ነው እንደገባህ የምታውቀው። አንደኛው ግን ምንድነው አንተ አሁን ሐሳቦቹ እንትን ናቸው፣ በጣም ሾርት ናቸው የምትለቃቸው ሐሳቦች ወይ ሰፋ አድርገ መጽሐፉን ብሬክ ዳውን ሙሉ ገብቷል። አሁን ዶስቶቭስኪን ካነበብክ whatever ኤፒክቴደስ whatever ካነበብክ ያንን እስከ መጨረሻው ገብቷል አይደለ? ቻፕተር ይሄኛው ላይ እንደዚህ ነው የሚያወራው የሆነች ሐሳብ ነው የምትወረውረው ወይ ስትራይክ ያደረገን ሐሳብ ነው የምታወራው። አይ እንደዛማ አደርጋለሁ። ዩቲዩብ አለኝ። ኦኬ ዩቲዩብ ላይ ረጅም ለቅና ከዛ በኋላ በዩቲዩብ ደግሞ ቢያንስ እኮ 5-6 ፓርት ለቃለሁ አንድ መጽሐፍ ላይ። አዎ እንደዛ ቢሆን አሪፍ ነው። ገባ አይደለ? አብሮህም ሰው ያነባዋል። ምክንያቱም ምንድነው መሰለህ አንድ አይነት መጽሐፍ አንብበን አንዳንዴ የተለያየ ልንረዳው እንችላለን። ብዙ ጊዜ ያየሁት ነገር ያ ነው። እንዴ እሱ የተረዳበት መንገድ ሌላ ነው ምናምን ብለህ ድጋሚ ሪፈር የምታደርጋቸው መጽሐፎች አሉ። አንዳንድ መጽሐፎች ደግሞ ደጋግመህ ስታነበው there is something new ሁሌ ባለህበት እንትን ነው ያንተ ያለህበት ታይሚንግ ኮንዲሽን ምናምን ያን መጽሐፍ የምትረዳው በዛ ነው። ገባ? ዳርክ ሞመንት ውስጥ ካለ በዳርክ ነው የምትረዳው አይነት ነገር ነው። ስለዚህ ሳበያን ፊሎሶፊ ነው የሚስብከው ሁሉ። ፊሎሶፊ ግን እኮ ኮምፕሊትሊ አሁን ቅድም ካልከው ተቃራኒ ነገር መጣ ማለት ነው። ቅድም ስትጀምር
ያው ዲፌንድ እያረክ ነበረ። አሁን ደግሞ ሳይኮሎጂ ደግሞ ሌላ ጥያቄ ነው የሚጠይቀው። የተለያየ አይነት ሳይኮሎጂስቶች አሉ፣ ሳይኮሎጂ ሀሳቦች የሚያነሱ አሉ። እንዴት ነው ያው ትራንዚሽኑ በጣም እንትን ሆነብኝ ብዬ ነው። ሶ አንዳንድ የማያቸው ሰዎች ሲመጡ ቲክቶክ ላይም አሉ፣ ዩቲዩብ ላይም ስኮላሮች አሉ እና ፒተር ኢን፣ ዳን ማክለለን፣ አሌክስ ኦኮነር፣ ጆ ፎሊ የሚባሉ ሰዎች፣ ዴቪድ ቤንትሊ ሃርት የሚባሉ ሰዎች አሌክስ ኦኮነር ኤቲስት ፊሎሶፈር በጣም ፕሪች የሚያደርገው እምነት እንደሌለ ነው። ገባ? ያንን ነገር ኮንሱም ማድረግ እንደ ኤግዛምፕል ነው የምናገረው። ያንን ነገር ኮንሱም ማድረግ ወደሱ ትሳባል። yes አሁን አሌክስ ኦኮነር የሳበኝ ኤቲስቲክ የሆነ ሐሳቡ ሳይሆን ሲያወራ በጣም ይገርመኛል። ማለት እንትና ራሱ አይደል በጣም ፍሎ አለው፣ በጣም አይቆራረጥበትም። ኤክስፕረስ የማድረግ በጣም ትልቅ ችሎታ አለው። ጓደኛው ጆ ፎሊ የሚባል አንሶሊሲትድ አድቫይስ እሱም መጽሐፍን ሲያብራራ ምንም እንትና የለውም። ምንድነው ይሄ የሐሳብ መቆራረጥ የለውም። በጣም ኤክስፕረስ ማድረግ ይችላል። እና እኔ ደግሞ ይሄንን እሱን ስኪል ለማዳበር እነሱ አብዛኛው ሪኮመንድ የሚያደርጉትን መጽሐፍ ነው የማነበው ነው ብዙ በተለይ ጆ ፎሊ በተለይ ሁለቱም ግን ወደዛኛው ሳይድ ያዘነብራሉ ከሚሉት ነኝ። ገባ አይደለ? ሊትራሊ አይ ዶንት ኖ እሱን ጁብሊ ለቀርቦ ነበር ካየው የሚከራከረው ኤቲስት ሆኖ ነው እና ይስባል ሳታስበው ሰብኮንሺየስሊ ይገባል ከሚሉት ነኝ። በጣም ባላንስ ማድረግ አለብህ። አሁን ሳም ሃሪስን በጣም የሚያነብሰው ተከራካሪ እምነቱን እንትን የሚል አይነት ሰው ነው የሚሆነው። እኔ ብዙ ጓደኞች አሉ ለምን ብለህ ወደኋላ ስትመረምር ኮንሱም ያደረጉት ያንን ነው እና እንዳትሳብ ነው። just suggestion እንደንትን ነው ግን አለ ፊሎሶፊ ላይ ሆኖ ጥሩ ጥያቄ ደግሞ የሚያነሱ አሉ። ያው መምረጥ ነው ዞሮ አይመስልም? ስፒሪቹዋሊ ዊክ አላረጋም ከሚሉት ነው ትንሽ ምንም ነገር አልነካውም። ኦልሞስት እኔ እንደነበርኩ ነኝ ነው የምለው። ከቀድሞም በጣም የመጨረሻ ስፒሪቹዋል ሰው አልነበርኩም ማለት ይሄ አብዛኛው አሁን እኔ ሶሲዮሎጂም ስለሆነ የሚማረው ከሶሲዮሎጂ አንፃር እምነትን ስንመለከትኛ እንደ ሶሲዮሎጂ ይሄ የእምነቱን እንትን አይደለም እውነታውን ትሩዝ ቫልዩን አይደለም ምንም ይሄ እምነት እውነትም አይደለም የሚል ነገር አንመለከትም። የምንመለከተው ያ ሰው በሃይማኖት ውስጥ ያለው ማህበራዊ ሁኔታውን እንዴት ነው የሚለውን ነው የምንመለከተው። ያንን ስንመለከት ስለ ስፒሪቹዋሊቲም ስናነሳ የሰውን ስፒሪቹዋሊቲ የምንመለከተው መለኪያ አለው የተማርናቸውና እነዛ መለኪያዎች ትሩዝ ቫልዩ ላይ ብዙ ጊዜ ዲፔንድ አያደርጉም። ማለት ጊዜ ቸርች ይሄዳል ምናምን ምን ያክል ይጸልያል ምን ያክል እንደዚህ ያደርጋል ምናምን የሚሉ ናቸው። ብዙ ያንተኑ የእምነቱ ቫልዩ እንትን ላይ አይደለም የሚመሰረቱት እውነት ነው ውሸት ነው የሚለው ላይ እና በዛ አንፃር ከተመለከትከኝ እኔንም ያኔም ጥያቄ መጠየቅ ሳልጀምርም ስጀምርም የነበረኝ እንትን ይሄ ቸርች የሚሄድበት ፍጥነት መጸልይበት ምናምን ብዙም አልተቀየረም። ግን ያው ጥያቄዎች ይጭሩብሃል አይደል? ጥያቄዎቹ አሉ የማይመለሱ ጥያቄዎች። ችግሩ እሱ ነው። ገባ? ያን ስታብላላ ብዙ ጊዜ ካየ አንዱን ሳይድ ነው የሚይዘው የሰው ልጅ። ሁለቱንም ባላንስ ለማድረግ ከባድ ነው። ግን ደግሞ አብዛኛው የህይወት ክፍል ደግሞ እንደዚህ ብላክ ኤንድ ዋይት ሆኖ እዚህ ጋር ትሆናለህ ወይ እዚህ ጋር ትሆናለህ ማለትም ከባድ ነው። ላይክ እንደ ስፔክትረም አይነት ነገር አንዱ ይስባል ማለት ነው። ብላክ ኤንድ ዋይት ነው ለማለት ሳይሆን ኦፍ ኮርስ ፊሎሶፊ ምናምን ልታነብ ትችላለህ። ግን ብዙ ጊዜ ካየሃቸው ኢቭን አሁን ቅድም ዴቪድ ኦኮነር ስታወራ ተስቧል ወደዛ። እሱ እኮ ባላንስ ለማድረግ ሲሞክር ታየዋለህ። ኤቲስት ነኝ ነው የሚለው ግን አንዳንድ ቲዮሪዎችን ደግሞ ያወራል ስለ እምነት። ገብቷል አይደል? አንዱ ስቦ እዛ ውስጥ እንዳትቀር ነው የሚጋጭ ስለሆነ በሚል ነው። ስለ ቴሊስ አውርተህ ነበረ። ውሃ ጠምቶት የሞተው እንዴት ነው? እንዴት ውሃ ጠምቶት ሞተ? እውነት ነው ትላለህ? እኔ በጣም ቬሪ ስኬፕቲካል ነኝ ስለሷ። አንተ ውሃ ጠምቶት ነው የሞተው የሚባለው ነገር ለማገናኘት ይመስለኛል፣ ታሪኩም እንዲጣፍጥ ያገናኙት ይመስለኛል። ኤቪደንስም የለም። እስቲ ንገራቸው። አሁን ችግሩ ምንድነው? አብዛኞቹ ይሄ የፕሪሶክራቲክ ፈላስፎች የሚባሉት ቅድመ ሶቅራጥስ ፈላስፎች ስለነሱ ያለን ጽሁፎች አብዛኞቹ እነሱን ከሚቃወሙ ሰዎች ነው። አንደኛ ነገር የነሱ የጻፉት መጀመሪያ ኦሪጂናሊ የጻፉት ነገር ጠፍቷል አብዛኞቹ ነገርና ስፔሲፊካሊ ይሄ ተፈጥሯል ብሎ ለመደምደም በጣም የሚያምኑትን ነገር ራሱ
ቴዲስ ይሄን ያምናል ማለት ራሱ በጣም አስቸጋሪ ነው። አንዳንድ ነገሮች ካሉ ነው በስተቀር ያው ስለ ውሃ ያለው ነገር ግን ትክክል ነው። እሱም የሚታወቅበት የፍልስፍና አባት ያስባለው ሐሳብ ዓለም የመጣችው ከውሃ ነው የሚለው ሐሳቡ ነው። ግን ስለሱ አሟሟት ከተዘገቡ ዘገባዎች አንዱ በጣም ሙቀት ያለበት ቦታ ጋር ጂምናዚየም እየተመለከተ ትርኢት የሚያሳዩ ሰዎችን እዛው አልተሰማውም ነበር በጣም ሙቀት እንደነበር። ዲሃይድሬሽን ነው የሚሆነው ነው ውሃ ጠምቶት ማለት ነው። what are the odds ከውሃ ነው የመጣችው ብሎ ከዛ ደግሞ ያው ሐሳቡ ምንድነው everything bleed ያደርጋል ሁሉ ነገር አይደለ? ዛፍን ብትቆርጠው ምድር ውሃ ነች everything is water ነው። ግን ያው እሱ ይሄ የማይሆን እንትን እንደሆነ ተደርሶበታል ባሁን በዛ ጊዜ ግን ሁሉም ሰዎች በአፈ ታሪክ በሚያምኑበት ሰዓት ላይ ሁሉም የቅዱስ መጽሐፋቸውን ብቻ በሚከተሉበት ሰዓት ላይ ኦብዘርቭ አድርጎ አካባቢውን ተመልክቶ አይ ይሄ ነገር በዚህ ምክንያት ነው ብሎ ወደ ምክንያታዊነት ያው ፍልስፍና ወደ ምክንያት መመልከትና ምክንያት ማውጣት ነው አይደለ? ወደዛ ለመምጣት ስለሞከረ መጀመሪያ ላይ የመጀመሪያው ፈላስፋ አስብሎታል። the father of philosophy okay that's nice አለ favorite philosopher ማን ነው ወይ top 5 የምትወደው አለ? አለኝ ሐሳቡ እንትን የሚለ ከባድ ነው። ፕሌቶ ይመቻል። ኦኬ ሁሉም ነገር ላይ ስላለ ያው አሪስቶትል ግዴታ ነው። ኦኬ ግን ሁሉም ድሮ ላይ ቀሩሽ ኒቼ ኦኬ ጽሁፉ በጣም መጻፍ ስለሚችል ሐሳቦቹም ከባድ ናቸው። ሲጽፋቸው ደግሞ በተለይ ጀርመንኛ ለሚችል ሰው ነው። ግን በጣም ፖስት ሞደርን ሐሳብ እንዳላነሳ ግን ትራንስሌሽኖቹም አሪፍ ናቸው። ግን አሁን ግጥማዊ ነገር ሲሆን ብዙ ጊዜ ሲተረጎም እንትን ይጠፋል። ምንድነው ይሄ ስሜቱ በኦሪጂናል ቋንቋው ላይ ነው ያለው ብዙ ጊዜ ይባላል። እና ሶቅራተስ ምናልባት እኔ my favorite number 1 ብጠይቀኝ ሶክራቲስ ምንም ታፕ number 1 ግሪስ ሄጄ መጀመሪያ ሄድኩት የሶክራቲስ ትምህርት ቤት ነው አለ የሚያስተምርበት የነበረ ትምህርት ቤት ለሚዚየም ትጎበኘዋል። so nice በቃ ሶክራቲስ the whole idea እኔ ከሱ የሚበልጥ ፊሎሶፈር ያለም አይመስለኝም። በቃ question everything ራሱ ለኔ ይገለዋል ሁሉን ነገር። ያው ሰብጀክቲቭ ነው የኔ ለአንድ ሰው ላይሆን ይችላል፣ ግን ብዙ ሐሳቦቹ ይገዙኛል እና ላመነበት ነገር ደግሞ መሞቱ። አንዳንድ ሰው እኮ ፊሎሶፋይ ያደርጋል በቲዮሪ በጣም ጎበዝ ነው፣ ግን አልኖረው እኔ ኖሮታል ከሚሉት ነው ገብቷል። ያን ሁሉ ዩዝ አበላሸ ተብሎ እየተከተለው ያው ሁሉ ሰው ዲሞክራሲን የሚያህል ነገር ቻሌንጅ ማድረግ አስበው በጣም ከባድ ነገር ነው። ምን ሁሉን ነገር ቻሌንጅ ማድረግ shows የፊሎሶፊ ጥግ። ከሱ በኋላ የመጡትም አሪፍ አሉ፣ ግን እኔ እንጃ the whole idea of Socrates በጣም ብዙ ይገዛኛል። አላቅም አሁን ሾፐንሃወርን ብዙ ሰው ይወደዋል፣ እኔም ወደዋለሁ። ረስቼው ነው ሾፐንሃወር ይመቻል። ሾፐንሃወር is good። ለምን አትወደውም በላይ ሾፐንሃወር very dark ለኔ ሾፐንሃወርን በጣም ፔሲሚስቲክ ነው ነገሮችን እኔ ገብቷል አይደለ? ስለ ሾፐንሃወር ብዙ መጥፎ ነገር ተብሏል፣ ግን እኔ ፊሎሶፋይ ሳደርግ እዚህ አጭር ምድር የምኖርባት ዓለም ላይ ጥሩን ነገር አይቼ መሞት ነው የምፈልገው። I don't want to see the dark ነገር በጣም ያበዛል። ገብቷል? እውነታውን መናገሩ ልክ ነው። እዚህ ምድር ላይ ያለ ነው ለፔን ነው ይላል። ትክክል ነው፣ ግን ይሞላሃል እና ከዛ በኋላ እሱን መጽሐፍ ካነበብኩ በኋላ ከጨረስክ በኋላ ይጨልምብሃል እና ጥሩ ህይወትስ ኖሯል ወይ ነው። ጥሩ ህይወት የኖረውን ፊሎሶፈር ብትከተል I think that would be better ከሚሉት ነኝ። ይሄም የኔ ፊሎሶፊ ነው። ለምን ነው ሾፐንሃወር ሊመች? ሾፐንሃወር ኤሚል ቾረን ምናምን እኔ ኤስቴቲክሳቸው አንደኛ ደስ ይለኛል፣ ሁለተኛ ሾፐንሃወር ጽሁፎቹም በጣም ደስ ይላሉ። እንደውም ምንድን ነው የሚባለው በጣም ከባድ ነው። ለምዕራብ ሰዎች ቡዳ ነው። ቡዳ በኢስተርን ትራዲሽን ስላለ የምዕራቡ የቡዳ ሚሽነሪ ይባላል። እንደዛ ሲባል ሰምቻለሁ። እና ሐሳቦቹ በጣም በአንድ ላይን ብዙ ነገር ማለት ይችላል።
በጣም መጻፍ ይችላል። ደጋግመ ይሄ ወይ ብለን ያው በኦዲዮ ቡክ ነው የጀመርኩት እሱን ፖዝ አድርገህ ስትመልሰው ከዛ ወደ መጽሐፍ ስትመጣ በጣም ከባድ ሰው ነው። ሌላስ ከእንትን ምናምን የለም ከኢስት ምናምን የለህም? ከኢስት ምንም እንትንም አላነበብኩም። ማርከስ አውሬሊየስ ምናምን አላነበብኩት። ሜዲቴሽን you have to ስቶይክ ፊሎሶፊ አይመችም? ስቶይክ አይመችኝም ሳይሆን ጨራሽ አላቃቸው አለኝ መጽሐፋቸው ግን ኤፒክቴስ አሁን ቅድም ስለጠቀስክ ነው። ኤፒክቴስ ያው የራሱ he was a slave ታውቃለህ? ስሌቭ ነበረ። ኤፒክቴተስ የቅድሙ ኤፒኪሪየስ ነው ያኛው yes። በዚህ ግን በሜዲቴሽን በማርከስ አውሬሊየስ ጊዜ ደግሞ ያለ አለ he was a slave በጣም የሚገራርሙ ሐሳቦች የሚያነሳ I think I suggest በዛ በኩልም ብታይ በጣም አሪፍ ነው። ከሜዲቴሽን ጀመረ ሴኔካ አሁን is really good on the shortness of life የምትል መጽሐፍ እሷን ብቻ ነው ያለው አንብባታል? እኔ እንደውም I think ወደዛ ነው የምሳበው ይመስለኛል። I like እነዚህንም እወዳለሁ ግን በጣም ሴሌክቲቭ ነኝ ፊሎሶፊ መጽሐፍ ላይ። አሁን ኦሾ ብዙ ሰው አይወደው። ኦሾ መውደድ ራሱ እንደ ፋራ ያስብልሃል እዚህ ሀገር። እኔ ግን I really like ኦሾ የሚገርምህ አንዳንድ ሀሳቦቹ እውነት ከምሬ ነው መልክ ምንድነው what is philosophy question ማድረግ ነው እኮ አይደለ? መጠየቅ ነው እኮ አይደለ? that's the whole concept። ያው ከኒቼ ብዙ ነገር ቢሰርቅ ቻሌንጅ ግን ያደርጋል። ገብቶሃል አይደለ? think on these things የሚለውን አንድ በጣም አሪፍ መጽሐፍ አለው። ብዙ አላነበበውም። ያው ጽፎ አያውቅም እኮ መጽሐፍ ግን ሐሳቡን ነው ስፒቹን ወደ እንትን የቀየሩት። አሁን እዛ ላይ ሙሉ መጽሐፉን እንደሚያደርግ ታውቃለህ? የሰው ልጅ እርግጠኛ የሆነበትን ነገር ቻሌንጅ ማድረግ ነው። በቃ ገብቶሃል? ለምሳሌ መጽሐፍ አታንብብ ይላል። መጽሐፍ ማንበብ እሱ ያነባል። ለምን ስትለው እንደውም የኒቼን መጽሐፍ ከ5 ጊዜ በላይ አንብቦታል። መጽሐፉ ተገኝቷል ላይ በቃ አስምሮ ሐሳቡ ጽፎ ምናምን በጣም ነው የሚያነበው መጽሐፍ ማንበብ ማለት ይላል ኦሾ የሰው ሐሳብ ላይ መሳፈር ነው። እንዴት የሰው ቦት ላይ ተሳፈራለህ ወይ መርከብ ላይ ተሳፈራለህ እንደዛ ማለት ነው። የራስን አይዲያ ማመንጨት ስትችል ብሎ ቻሌንጅ ያደርጋል። የዛኔም እንደምትሆን ታውቃለህ። እስናድ ራይት እና ሮንግ ማለት አይደለም። ለምን ያመንክበትን ነገር ፕሩቭ ወደ ማድረግ ትመጣለህ። ዮሐንስ ታይማር ለምን ድሮ ማነበው ማለት ትጀምራለህ። ዮሐንስ ታይማር ትናንሽ ነገሮች we take it for granted ዝም ብለን የምናደርገው ነገር አለ ይሰራል ብለህ ግን አይሰራም ሲልህ ለምን እንደሚሰራ ፕሩቭ ማድረግ ከቻልክ ዋይ የሚለውን ነገር ትመልሳለህ ማለት ነው። ለዛ ነው የሚመቸኝና ባን ስለተደረገ የሱ መጽሐፎች ባን ተደርጓል። ሐሳቡ ምናምን ታውቃለህ ለረጅም ጊዜ ባን የተደረጉ ነገሮች ጥያቄ ምልክት አለው። ገብቶሃል? especially in America they banned them for a while እና ለምንድን ነው ባን ያደረጉት? ገባ? ያ ትልቅ ጥያቄ ነው። ቻሌንጅ ስላደረጋቸው ነው? ሐሳብ ስላለው ነው? ስለ ኒቼ እስቲ እናውራ። ኒቼ አነባበብ አለው ስለሱ ከየትኛው መጽሐፍ ይጀምሩ? ኒቼን ለምንድን ነው የምትወደው ምናምን እስቲ? ጽሁፍ መጽሐፍ ስለሚችል ነው የምወደው። አብዛኞቹ ሐሳቦች ላይ አንስማማም ግን መጽሐፉ ላይ አይስማማም ብዙ አንስማማም ግን የሚጽፍበት መንገድ በጣም አሪፍ ነው። ከባድ ነው ይባላል ኒቼን ማንበብ ይመስለኛል። ትንሽ ሰዓት ይፈጃል። እኔ ከባድ ነው ባይ you need to sit on it ዝም ብለህ አንበበ ቁጭ የምታረገው አይደለም። እንደንትን ሪፍሌክሽን ይፈልጋል። ቁጭ አድርገው ማብላላት አለብህ ሐሳቡን ምን ለማለት ፈልጎ ነው እንደዛ ቢሆንስ ምናምን። አንዳንዴ አይፈታህም እንደውም ሐሳቡ ይመስለኛል። እንዴት ቢያነበው አሪፍ ነው? እንትን አለ ኢሴዎች አሉት አጫጭር የጻፋቸው አጭር ናቸው። ግን አሁን እዛ ጋር ልትስማሞት ነገር አለ። አጭር ነው ብለሃል አይደል? ጽሁፏ ፔጇ ትንሽ ልትሆን ትችላለች ግን ሐሳቡ ዴንስ ነው። በጣም ከ10 ጊዜ ልታነበው ትችላለህ። ግሪክ ስቴት ሆመር ኮንቴስት በጣም ብዙ ጊዜ መነበብ አለባቸው። ሰዓትም ይፈጃሉ። ብዙ ጊዜ የሚመከረው ፓራግራፍ ሰመሪ እየሰሩ መሄድ ነው ሲነበባል። እንደዛ ነው እኔ የማነበው። አንድ ፓራግራፍ አንብበ ከዛ ፓራግራፍ ላይ ቢያንስ አንድ ሴንቴንስ መጻፍ መቻል ያስፈልጋል። እንደዛ አድርገው ሶስቱን ኢሴዎች ካነበቡ በኋላ በተከታታይ ጻፋቸውም ማንበብ ነው ማለት በአመት ከትናንሹ ጀምረህ ነው አይደለ? በአመታቸው እንደዛ ነው። ኦኬ ማለት የኒቼ ሐሳብ የሚመች ምን ሐሳብ አለው? ስሌቭ ማስተር ሞራሊቲ የሚለው ሐሳብ ምንድነው እሱ? አላውቀውም።
ብዙ ጊዜ ይሄ ግብረ ገባዊ ሐሳብ የምንላቸው ሐሳቦች ዝም ብለን እውነት እንደሆኑ እንቀበላለን እና ከየት መጡ የሚለውን አንጠይቅም። ብዙ ጊዜ ዋይ የሚለው ከየት መጡ ኦሪጂናል ኢቮልቭ አድርገው ነው የመጡት ይላልና ከየት መጡ የሚለውን ሲመልስ ለሁለት ይከፍለዋል ኒቼ። ከሁለት ቦታ ነው። የመጀመሪያው ፔጋን የሆነው የጌቶች እንትን ነው ግብረ ገብ ነው እና ያ ከውስጥ ወደ ውጪ የሚወጣ የሞራል ሐሳብ ነው ይላል። ምንድነው ይሄ ጌታ የመግዛት አይነት እንትን ያላቸው ምንድነው ባህሪ ያላቸው አካላት እና ያንን የሚያወድሱ እንትኖች ከውስጣቸው አንድ ነገር መልካም ነው ወይም ደግሞ መጥፎ ነው ይላሉ። ጉድ ኤንድ ባድ ኢቪል የሚል ሞራሊ ሎድ የተደረገ ቃላትን አይጠቀሙም ይላል። ጉድ አለ ወደዛ ወደ ጌትነት የሚመራው መንገድ ጥሩ ነው ወይ ደግሞ መጥፎ አለ ማለት ጉድ ኤንድ ኢቪል ላይ ነው። ኦን ዘ ጂኒኦሎጂ ኦፍ ሞራል አለ እና ጉድ ኤንድ ኢቪል የመጨረሻውም ቻፕተር ስለዚህ ነው የምታወራው። ሁለተኛው ደግሞ የባሪያዎች ግብረገብ አለ። የባሪያዎች ግብረገብ እኛ መልካም ብለን የምናስባቸው አብዛኞቹ ሐሳቦች አሁን ላይ ይላል እንዴት ነው የሚመነጩት? ልክ እንደነዛ እንደ ጌቶቹ ከውስጥ ወደ ውጪ ሳይሆን ከውጪ ወደ ውስጥ የሚመጡ ናቸው። ምንድነው እነዛን ጌቶች ይመለከታል፣ እነዛ ጌቶች ይጨቁኑታል። መበቀል እነሱ ላይ ቂም አለበት፣ እነሱ መበቀል ይፈልጋል፣ ግን አቅም የለውም ባሪያ ስለሆነ እና ምን ያደርጋቸዋል? እነሱን ኢቪል ያደርጋቸውና ራሱን ጉድ ያደርጋል። እነሱን የሚበቀልበት መንገድ ያ ነው የስሌቭ ማለት ነው እና ይሄ ከነዚህ ሰዎች በኋላ ከሞቱ በኋላ ይቀጣሉ ይላል ምናምን። እሱ ወደ ሃይማኖቱ እንዳይወስደን ግን ብቻ እነዚህ ኢቪል ብለው ይወስናቸዋል። እነዚህ እሱ ማሳካት ስላልቻለ ጭምትነት ምናምን የሚባሉትን ነገሮች ደግሞ መልካም ይላቸዋል። አሁን ላይ ዘመን ያው ኒቼም እንደሚለው የነዚህ ሚክስ ነው ግን በእርግጥም ይሄ ምንድነው በቃ የጌቶችን ግብረገብ እንከተልም አይደለም። የኒቼ ሐሳብ ግን ኦሪጂናቸው ከዚህና ከዚህ ነው ብሎ ያስቀምጣል። ናይስ። ስለ እንትና አውርተን እንጨርሳለን። ስለ ካፍካ ሜታሞርፎሲስ በጣም ወደው መጽሐፍ ነው። ምን ወሰድክበት? was beautiful about it? one of the best እንትን ነው የሚባለው አይደል? እሱ ምኑን ነው የወደድከው? ቅድም እንዳልነው የካፍካ ጽሁፎች በተደጋጋሚ ስታነባቸው አዲስ ነገር ከምታገኝባቸው መጽሐፎች ውስጥ አንዱ ነው። ሜታሞርፎሲስን 4 ወይ እንደዛ አካባቢ አንብቤዋለሁ አጭርም ስለሆነች እና ምንድነው አንድ ቀን ልጃቸው ግሪጎር ሳምሳ የተባለው ልጅ ከእንቅልፉ ሲነቃ ትልቅ ትል ሆኖ ነው ራሱን ያገኘው ነው። ቤተሰቦቹ ከሱ የሚጠብቁት ነገር ነበር፣ የሚመኩበት ልጃቸው ነበር። ድንገት ተቀይሮ ትል መሰለ እና ምንድነው ያው ብዙ ጊዜ አካባቢያችን ላይም ራሳችን ላይም ሊሆን ይችላል ድንገት እነዛ ማን እንደሆኑ እስካናቅ ድረስ ሰዎች ድንገት ይለወጡብናል። በቤተሰብ ውስጥ ሊሆን ይችላል ብቻ ለውጦች አሉ፣ ድንገተኛ የሆኑ ለውጦች እና በእነዚህ ለውጦች መካከል ይሄ ሰዎች ያሳዩን የነበረው ፍቅር አለ፣ እንክብካቤ አለ፣ በእኛ መተማመን አለ። እነዚህ ነገሮች ለካ ዲፔንድ ያደረጉት የኛ አገልግሎት ላይ ነበረ፣ የኛ ጥቅም ላይ ነበረ። በእርግጥ ስለጠቀምን እንትናል ምናምን ብለን ይሄ ያለ የተጎጂ አይነት እንትን ለማድረግ ሳይሆን እሺ ሪያሊቲው እንደዛ ስለሆነ እውነታው እንደዛ ስለሆነ ማለት ነው እና ብዙ እንትኖቻችን ግንኙነቶቻችን ለካ በእኛ ጥቅም መስጠት ላይ የተመሰረቱ ናቸው። ድንገት ሰዎች ነገር ጥቅማዊ አይነት ነገር ነው እና ቤተሰቡ እንዴት ያ ልጅ አገልግሎት መስጠት ሲያቆም እና ድንገት የማያውቁት ሆኖ ሲቀየርባቸው ምን አይነት ሪአክሽን ወደሱ አሳዩ የሚለው ነው መጽሐፉ። በእርግጥ አሁን በቅርቡ ለመጨረሻ ጊዜ ሳነበው ነው ያስተዋልኩት። ዩቲዩብ ላይ ቪዲዮ ሰርቼበታለሁ። መጽሐፉ ላይ በጣም ትኩረት የምንሰጠው የግሪጎር ሳምሳ መቀየር ላይ ስለሆነ እህቱን እንዘነገታለን እና ለካ መጽሐፉን ደግሜ ሳነበው የተለወጠችው እንደውም እሷ ነች። ይሄ ማያልቅ ሸክም የተሸከመ ሰው ድንገት የሆነ ሰዓት ላይ እንዳለ ሸክሙን አራግፎ በቃ ጠላት ይሆናል። እንደውም ይገደል ያለችው እኮ እሷ ነች ሐሳቡን ያመጣችው። መጀመሪያ ተንከባከበው የነበረ እንደውም አቴንሽን ተሰጠው የነበረ እሷ ነች። ግን የማይከፍላት የነበረው ይሄ መስዋዕትነቱ የማይከፍላት ሲሆን በጊዜ ሂደት እየተለወጠች መጣች። መጨረሻ ላይ እንደውም መጨረሻ ላይ መጽሐፉ ሲያልቅ እሷ እጇ እንደዚህ ትንጠራራለችና እንደንተን የወሰድኩትን ይሄ ሜታሞርፎሲስ የሚባለው ይሄ እንትኖች ምንድነው ኢንሴክቶች የሚፈለፈሉበት መንገድ አይደል? ልክ ከሼላቸው ወጥተው እንደሚጠራሩት የመጨረሻው ሜታሞርፎሲስ እሷ ነች ብዬ አስባለሁ።
ሌላው አንድ ያገኘውበት ሐሳብ ምንድነው ሜታሞርፎሲስ ላይ በተለይ በእኛ እድሜ አላቅም የድሮውን ግን በእኛ እድሜ በተለይ በእንደዚህ አይነት በእኛ እድሜ ውስጥ በግሩፕ ውስጥ ምናምን በጣም ይሄ ቀዝቃዛው መሆን እንትን ይደረጋል እንደ በጣም ምንም የማይሰማው ማንንም የማይፈልግ እንደዛ አይነት ሰው ነው ብዙ የሞላው ምንም አይነት ኢንተራክሽን አይፈልግም ስቀርበውም እንደዛ ብዙ እንደዛ አይነት ለምንድን ነው ሰው እንደዛ አይሆነው የሚል ጥያቄ ነበረኝና አንተና ያቺ እህትየዋን ሳስተውላት ነው የተረዳሁትና ሞክራለች እሷ እኮ ሞክራ ነው እና እነዚህ ሰዎች እንደዚህ ኮልድ ለመሆን የሚሞክሩ ሰዎች ለካ ቀድሞ ሞክረዋል ኢንተራክት ለማድረግ ሞክረዋል ግን የማህበረሰብ የካፍካ መሰረታዊ ሐሳብ ሼም ስለሆነ የሆነ ሰዓት ላይ መቋቋም የማይችሉት ሸክም ሲሆን ከዛ ወጥተው ይጥሉታል ሙሉ ለሙሉ ኮልድ አይነት ባህሪ ይኖራቸዋል በጣም አሪፍ እንዴት ነው አሁን ይሄን ሁሉ መጽሐፍ ፊሎሶፊ ያነበብካቸው መጽሐፎች ትኖራቸዋለህ ቀይሮሃል ገብቷል አደነረዳይ ያ ነው ጎሉ መሆን ያለበት አሪስቶትል እንደሚለው የኖሌጅ እንትን አክሽን ነው አይደል መጨረሻው አይደል ቀይሮኛል ትላለህ ፍልስፋይ ታረጋለህ ፍልስፋ ነኝ ብለህ ታምናለህ ይቀረኛል ብዬ አስባለሁ ግን ምናልባት ጓደኞች ይሏል የፈላስፎቹ ተማሪ ምናልባት ግን ተማሪ መሆኑ እኮ ኤንድ ጎሉ ዝም ብለህ የፈላስፋዎቹን ኮት እንትን ማለት ሳይሆን መጥቀስ ሳይሆን አሁን አንዳንድ ሰዎች አሉ ሁለት አይነት ፈላስፋዎች አሉ ነው የሚለው በኖሌጅ ፍልስፍና ከየት መጣ ምንድነው አሪፍ ፈላስፋ ምናምን ዲቴል ይነግረዋል አንዳንዶቹ ደግሞ ይኖሩታል አያውቁትም ጭራሽ ስቶይሲዝም ምን እንደሆነ አያውቅም ግን የሚኖረው ስቶይክ አለ ገብቷል አይደል ስለዚህ we need to ወደ ፕራክቲስ ወደ ማድረጉ መሄድ እንደውም ጋሽ ስብሐት ለኔ አሪፍ ፊሎሶፈር ነው በጣም ኖሮታል ከሚሉት ነኝ እንደ አሪፍ ኤግዛምፕል ሊሆን ይችላል ገብቷል ያው ዊርድም ብትባል ትንሽ ያሟል አይምሮ ምናምን ብትባል ግን መኖር ይበልጣል ብዙ ጊዜ ከናሌጅ you understand ማለት ትንሽ እንደ ፊሎሶፊ የምትኖራት ሁሉም ደግሞ ፍልስፍና አለው እኮ ሁሉ አደነረዳ አይደለ ስለዚህ ወደ መኖሩም ፎከስ ሌላ ሜንሽን ያላረከው ነገር አለ አላቅም እሱ አይከራከርም እንዴ አለበት ግን ካዳማጩ ነው አሁን ክርክር ይጠብቋል እዛ ሴት የዛሬው ክርክር ምንድን ነው እሺ ያልጨመርከው ነገር ካለ ብዬ ነው anything you want to መጨመር የምትፈልገው ያላነሳው ሐሳብ ካለ ምናምን አሪፍ ነው በቂ ነው እንግዲህ ያው ለበለጠ ዩቲዩብ እናንተኑን እናስቀምጣለን thank you so much እዚህ ድረስ ላያችሁ ሰብስክራይብ ማድረግ አትርሱ አንደበት ፖድካስት ሞር የምትጠቀመው ነው ዩቲዩብ ነው ቲክቶክ በጣም ቲክቶክ ላይ በጣም ብዙ ነገር ታገኛላችሁ ግን እዚህ ጋር ሳልጠይቅ መጨረሻ ላይ እንዴት ነው የአቴንሽን ስፓን ማለት አሁን ብዙ ሰው ማንበብ አይችልም አንተ እኔን የሚያል ግባብዴ መጽሐፍ እንዴት ነው ራስን ትሬን ያደረከው ከምሬ ነው እስስኪው በአሁን ሰዓት ትልቅ ችሎታ ነው እንደዚህ መጽሐፍ መጨረስ ቲክቶክ ባለበት ጊዜ አይመስልም በጣም እንዴት ነው ከየት ነው ያመጣው ቤተሰብ ያነባሉ ምንድነው ብዙም አይደለም ግን ያነባሉ ግን አላቅም ግን በጣም ኢንተረስቲንግ ነገር ብዙ አይመጣልኝም እኔ ቲክቶክ ላይ የሚያሰለች ነገር ነው ብዙ ጊዜ የሚመጣልኝ ቲክቶክ ኦኬ እና ይጨንቀኛል ይሰለቻል ማለት ተጠቀማለሁ እኮ ግን ካልተጠቀምክ ቲክቶክ መስራትም አትችልም የሆነ ምን እየተፈጠረ እንደሆነ ማየት አለብህ ግን ብዙ ጊዜ ቲክቶክ ስጠቀም የሆነ የመጨነቅ አይነት ስሜት ይመጣብኛል አቴንሽንን ራሱ እንዴት አላሳጠረውም ብዬ ነው ገባ ብዙ ሰው ቲክቶክ የኤዲዲ ችግር አለ ብዙ ሰው ጋርና ዳያግኖስ ባንደረግም ብዙዎቻችን እኔ አሁን በጣም ለረጅም ጊዜ ቲክቶክ ስጠቀም አቋዋለሁ መጽሐፍ ቁጭ ብዬ ዋን ሴሊንግ 4 ሰዓት ምናምን መቀመጥ የምችል ሰው ነበርኩ በፊት አሁን 30 ደቂቃ አቁነጠነጠኛል ገባ አይደለ አዎ ያ ነገር ከሌለ which is good ብዙ ሰው ግን አሁን ይጽፉልኛል እኔ ቲክቶክ ላይ እንደዚህ ማንበብ ፈልጋለሁ ምናምን ግን በቃ አልችልም ሐሳቤ በተናል ምናምን ገባ I think ልምምድ ነው
አሁን በጣም ከባድ ነው ክራይም ኤንድ ፓኒሽመንትን ቁጭ ብሎ በአሁን ጊዜ ማንበብ ትናንሽ እንደዚህ ዶፓሚን የለመደ ሰው በጣም ከባድ ነው። ሜቢ ከትንሽ ጀምሮ እያሳደጉት መሄድ ምናልባት እና ሴሊንግ ምን ያህል ቁጭ ትላለህ እያነበብክ? እንደ ሙዴ ነው። አንዳንዴ 10 ሰዓትም ልናነብ እንችላለን። ከምር ነው ቁጭ ብለህ ላይብራሪ 10 ሰዓትም ልንቆይ ይችላለን። ግን ሌላ ጊዜ 1 ሰዓትም አንብቤ ልወጣ እችላለሁ። እንደ ሙድ ነው። ብዙ ጊዜ እንደ ሙዴ ነው። ግን ሜቢ 2 ሰዓት ኮንስታንት ከሆነ ማለት ነው። ዋው አይ ትወዳለህ ማለት ነው። ዝም ብሎ እንትን የመጣ ሳይሆን ይመስለኛል ብዙ ሰዎች መጽሐፍን ለማንበብ ብለው ነው የሚያነቡት። ማለቴ መጽሐፍ አነበብኩ እንደዛ መጽሐፉ ይውደዱት አይውደዱት ዝም ብሎ ያነቡታል። እኔ ያነበብኩ እስከ 200 ምናምን አንብቤ ካስጠላኝ ልወረውረው ይችላል አላነበው። በደንብ መጽሐፉ የሚወዱት ካልሆነ ምንም ጥቅም የለውም ቢያነቡት። እናም ግን አንዳንድ መጽሐፍ ፑሽ ትሩ አያስፈልጉም ገፍተህ መሄድ ገባ እኮ ኢንዱን የምትወደው ከሆነ ነው ትንሽ አሁን እያነበብከው መጀመሪያ ላይ ቦሪንግ ኦኬ 10 ፔጅ 15 አሁን እዚህ ጋር ይሄ መጽሐፍ አለ ለምሳሌ ይሄው the beginning of infinity በጣም መነበብ ያለበት መጽሐፍ ነው። 5-6 አንስቼዋለሁ። ይሄ መጽሐፍ ልጥለው እችላለሁ ግን stick with you አንዳንድ ሐሳቡ በጣም ደረቅ ቢሆንም አይፈታም። ገብቷል አይደለ? እንደዚህ አይነት መጽሐፎች አሉ። አይ መጽሐፉ ሲከብዳቸው ያስቀምጡት ማለት ሳይሆን ለምሳሌ ስለ ፍልስፍና የሚወድ ሰው ሌላ የማይገናኝ ስለ ሳይንስ መጽሐፍ ይዞ ኢንዱንም የማይወደው ከሆነ አንብቦት የሚያገኘው ነገር ምንም ጥቅም የለውም። ሊትሬቸር በጣም ምንድነው ስነ ጽሁፍ የሚወድ ሰው ፍልስፍና ወይ ሌላ አይነት መጽሐፍ የግዴታ እንደዛ አይመስለኝም። የሚወደውን ግን ሊያደክመው ይችላል ወይም ደግሞ የሚያሰለች መጽሐፎች ሊኖሩ ይችላሉ። አሁን እኔ I remember crime and punishmentን አንድ በጣም ረጅም ጊዜ 7 ምናምን አላቆምኩትም ጀምሬ ገባ የሆነ ድርቅ ብሎብኝ ፊልም አልሰሩለትም ብዬ ፊልሙን ለማየት ስሞክር ገብቷል አይደለ? ምክንያቱም በወርድ እዛ ውስጥ ኢመርስ ማድረግ ልምምድ በጣም ይፈልጋል which is ጥሩ habit ነው ግን at the same time ደግሞ ልምምድ ይፈልጋል። ዝም ብለህ የምታመጣው ነገር አይደለም። especially TikTok ባለበት TikTok በጣም አስቸጋሪ ነው። አይ አሪፍ ነው እንደዛ ከተሰማ ብዙ ሰው እንደዛ ይሰማው እንደዛ ከተሰማ አሪፍ ነው። እዚህ ድረስ ስላያችሁት በጣም እናመሰግናለን። አንደበት ፖድካስት የዛሬ ካሜራማናችን ከጀርባ አለ። እስቲው ነገር በል thank you አንደበት ፖድካስት peace አንተ አላወራም አልካር Andava Podcast.